ነፍስ የሌለው ኢየሱስ ነው ባይዚ የሚያመልኩት እኮ እኔ ሙሉ ሰው አይደለም የጴንጤ ኢየሱስ ስጋ ነስቷል ግን ከማርያም ግን ነፍስን አልወሰደም ይለዋል። ሰው ማለት የነፍስና የስጋ ውጤት ነው አይደለ? ነፍስም ስጋም አለው። ሰው ክርስቶስ ፍጹም ሰው ፍጹም አምላክ ነው ከተባለ ፉል ዲቫይን ነው ፉል ሂውማን ነው ከተባለ እንዴት ነው ሰው ነፍስ ሳይኖረው ሰው ሊባል የሚችለው? ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ከቁጥር 20 ጀምሮ እንዲህ ብሎ ይናገራል። አባቱ እናንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለ እነርሱ ለምንሃለዋል። ስለ እነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ነው። ጌታ ሲጀመር ያቀረበው ጸሎቱ በራሱ ስለ አንድነት ነው። ስንት ቤተክርስቲያን ያለችው? አንድ ቤተክርስቲያን። ስንት ሃይማኖት ነው ያለው? አንድ ሃይማኖት፣ አንድ ጥምቀት፣ አንድ ጌታ። ፕሮቴስታንት ጋር ስንት ጌታ ነው ያለው? ብዙ ጌታ ነው ያለው። ላሳየ እንዴት ብዙ ጌታ እንዴት እንደሆነ ላሳየ። አንደኛው ጌታ የሚሉት ከማርያም ስጋን ያልነሳውን ነው። ይከራከረዋል። ይመጡና ደስ የሚለኝ እነዚህ ነብይ የሚባሉት ክርስቶስ ከማርያም ስጋ ነስቷል የሚለው ብዙ አይቀበሉትም። አንደኛው ደግሞ ምን ብሎ ያምናል? አይ ስጋ ነስቷል። የነ ኤርሚያስ ጀማ ደግሞ ስጋ ነስቷል፣ ነፍስ ግን ከማርያም አልወሰደም። ስለዚህ የነ ኤርሚያስ ደግሞ ነፍስ የሌለው ኢየሱስ ነው። ስለዚህ ሐሰተኛውን ሁለት። ሶስተኛው ደግሞ በገጸ ባህሪው ደግሞ የሚለይ ኢየሱስ አለ ፕሮቴስታንት ጋር። እኔ ሲፈረድብኛል ልደት ኦሽ ብሆን ብጦስ ምን ብል የሚፈርድብኛል። 8 ወር ሙሉ ቂሊንጦ ነበርኩ። እዚህ ጋር ሄጄ የምማረው ሌላ፣ እዛ ጋር ሲሄድ የምማረው ሌላ። እዛ ጋር ብሄድ ጌታ ምስክሬ ነው የምልህ፣ እግዚአብሔር ምስክሬ ነው የምልህ። እዚህ ጋር ሌላ ተምሬ እዚህ ጋር ሌላ ይለኛል። እዚህ ጋር ሌላ ተምሬ እዛ ጋር ሌላ ይለኛል። እዛ ጋር ሌላ ተምሬ እዚህ ጋር ሌላ ይለኛል። እንዲህ ስለዚህ እኔ ምንድነው ኮስችን ማድረግ ጀመርኩ። አየህ ጥያቄዎቼ ሊግባቡልኝ አልቻሉም። ልክ የኔን ደግሞ እግዚአብሔር በማንም ይናገራል። እውነትን እምልህ ዘርፌ ደገመችው። እኔ ያልኩትን እናንተ ያያችኋት ኦርቶዶክስን መናገሯል። ኦርቶዶክስ ጋር እንደዚህ ይደረግ ነበር ማለቷን ነው። ኖ ኖ ኖ ኖ ኖ። ከሁሉም በላይ እኔ ያየሁት ምንድን ነው፣ እዛ ቦታ ላይ እዚህ ቦታ ሄደች ካመለክሽ አብረሽ ከሆንሽ እኛ ጋር አትሆኝም ተብላለች። ይህንም ብዙ የኦርቶዶክስ ልጆች አላያችሁት። እነ ልደት አይተውታል በደንብ። ሌላው ምዕመን ግን አላየውም። አሁን ሌላው ምዕመን ያላየው ምንድን ነው፣ ትልቅ ስለ ኦርቶዶክስ መስካሪ እንደሆነች እያሳየችበት ነው። ትልቅ ነገር ተናግራለች ሳታስበው። አስበው አይደለም እሷ። እዛ ሲሄድ ግን እዩ ጩፋ ጋር ለሜኔንሽ ብለው ሌላ ቸርች መሄድ አትችም ተባልኩኝ ብላ ቃል በቃል ተናገረች። አንድነት ከሌለ ደግሞ ክርስቶስ የለም ማለት ነው። ሲምፕል አዛት። ክርስቶስ የሚኖረው አንድነት ባለበት እንጂ በሌለበት አይኖርም። ሰው ይሄን ነገር መናገሯ ስለ ኦርቶዶክስ ትልቅ ነገር የመሰከረችው እንዲያውም እሷ ናት ብዬ ነው የማስበው። ከሌላው ይልቅ ከራስ ቤት ሲመሰክር በዛ እኔ አፕሪሼት አድርጊያታለሁ። ሁለት ትልልቅ ነገር ተናገር። አንደኛ ኦርቶዶክስ አንድ እንደሆነች፣ ፕሮቴስታንት ደግሞ ብትንትኑ የወጣ ነው። የት ልግባ አለች እኮ። የት ልግባ አልበቃል ነው ያለችው። ስሙ የት ልግባ እና ልጨርስልኝ። ቀደም ያልኩን አልሰማም እንዴ? እኔ ከመስቀሉ ጋር ሰው አልከተልም ብዬ ተገላገልኩ። ማን ይሞታል? ምክንያቱም አብራራ ልባል ነዋ። አሁን እኔ ዲኖሚኔሽን ከተናገርኩኝ ማብራራት አለብኝ። ከዛ ደግሞ ልጣላ ነው ከሁሉም ጋር። ከዚህኛው ጋር አይሰራም እኮ በቸከስ የተጠመድኩ ከሁሉም ጋር ልጣላ። እዛም ነው የምትጣለው ደግሞ ከውስጥም ከውጭም ነው የምትጣላው እኮ። የሚደብረው አሁን ኦርቶዶክስ ከውጭ ብቻ ነው የምትጣለው። ተጣላ ከተባለ አብራራ ከተባለ ምናምን ከፕሮቴስታንት ጋር ነው። ላስላስም ካለ ጭቡቴም ካለ ትምህርቱም ካለ አንድ ነው። እዚህ እኮ ከውስጥም ከውጭም ነው የምትናቆረው። ለመነቋቆር እንኳን አያመችም። ገባ? ስለዚህ ቢግስ ፕሮብለም እዛው እንኳን አንድ መሆን አትችልም። ስለዚህ የኦርቶዶክስ እግዚአብሔር ምስክሬ ብያለው መታደል ነው። እኔ አሁን አይ ቲንክ እንደሚመስለኝ የእግዚአብሔር የዋህነቴን ስለሚያውቅ እግዚአብሔር ነው ምለው፣ ሰው አይደለም ምለው። እኔ ይኸው እግዚአብሔር ምስክሬ ልክ ነው ፕሮቴስታንት ብዬ የሄድኩ ሰው ነኝ። በማላውቀው እግዚአብሔር ደፍኖታል አልኩ። እንደው ያንን ክብሩ ይስፋ የእናትና የልጁ የምለውን አባባሌን የማይወድልኝ የለም። ማንም ሙስሊሙም ይወደዋል። ኦርቶዶክስን ተው፣ ኦርቶዶክስማ ያው ማንነቱ ነው። ምክንያቱም ቅድስት ድንግል ማርያም የተወደደችው ጌታን ስለሰጠችን እኮ ነው።
ሌላ ምንም የምትወደድበት ሪዝን የላትም። ጌታችንን አምላካችንን ያንን ኃያል የሆነ አምላክን እሷ እኮ ስለወለደችው ደሳው ሌላ ምክንያት የሰጠ የለም። ምክንያታችን እንኳን ኦርቶዶክስ የምትለው ጌታ ኢየሱስ ጌታን ስለሰጠችን ነው። ጌታን በስጋም በነፍስም ስለወለደች። ባታረገውስ በቃ ኖርማል ሴት ናት። ባታረገውስ ኖርማል እንደሌላው ነው የምትታየው። እንደ ክብሯ ክብር ሊሰጣት ይችላል። ምክንያቱ እንኳን የሚያስደስት እንጂ የሚቃወም አይደለም። የሚያቃውም ምክንያት እንኳን የላትም። ተግባባን? ስለዚህ እግዚአብሔር ለምን ምክንያት እንደፈለገ ባላቅም ሙሉን ድፍና አድርጎብኝ ነው የወጣሁት። እንደምታየው እንዲያውም እኔ ኦርቶዶክስን ነው ከማንም በላይ ያስቀየምኩት። ከማንም በላይ እውነት ለመናገር ኦርቶዶክስን አስቀይሜያለሁ። እንግዲህ እናቴ ኦርቶዶክስ ናት። አስበው። ለምን እንደፈለገም እግዚአብሔር አላውቅም። እግዚአብሔር በሚያውቀው ለምን እንደፈለገም አላውቅም። ስመ ክርስትና ሀብተ ማርያም ነው። የክርስትና አባትም እናትም የለኝም። እኔ የተሰጠው ከቤታችን ሁሉም አላቸው። በቤት ወንድሞቼ የክርስትና አባት አላቸው። እህቶቼ የክርስትና እናት አላቸው እህቶቼ። እኔ ብቻ ነኝ ለልደታ እና ለመድኃኔዓለም የተሰጠሁት። ለምን እንደሆነ አላውቅም። የኔ የክርስትና አባትና እናት እናትና ልጁ ነው ተብዬ ነው የተሰጠሁት። ሀብተ ማርያም ተብዬ ለማርያም ነው የተሰጠሁት። ገባ? ግን አላውቅም ለምን ብሎክ ተደርጎብኝ ጭንቅላቴ ላይ ወደዛ እንዴት የማውቀው ታሪክ የለም። እዛ ሆኜ እንዴት ጨቀጨቁ እንደነበረ የምታውቀው ነው። በማይረባ ነገሮች ደስ ብሏቸው ሼር ሲያደርጉኝ፣ ደስ ብሏቸው ምን ሲሉኝ፣ ደስ ብሏቸው ሰማይ ሲሰቅሉ ነበር። ለምን? ኦርቶዶክስን ስለላስኩ ብቻና ብቻ፣ ሌላ ነገር ኖሮኝ አይደለም። ኦርቶዶክስ ጋር ብቻ ስለተጣለው። ግን እዛ ጋር ለምስክር ብሎ እግዚአብሔር አምላክ የኔ ወዳጆች ኦርቶዶክሶች ናቸው የመጡት። እንኳን ደስ አለ ብለው የኦርቶዶክስ ወንድሞች መጥተዋል። ኦርቶዶክስ ለምን ምክንያት ሲሰጥ እግዚአብሔር አምላክ ፕሮቴስታንትን እንደማትጠላ ማሳያ ነበር። እዛ እኔ ስጠመቅ የኦርቶዶክስ ወንድሞቼ እህቶቼ መጥተው አቅፈውኝ ሰላም ብለውኝ ከኔ ጋር አብረን ሆነን አሳይተዋል። ስለዚህ እዚሁ ስለሚሰሩት ፖለቲካ አፈር ከድሜ መክተቻ እግዚአብሔር ማመቻቸን ነበረበት። ይህን ነው እኔ የተማርኩት። ገባ? ኦርቶዶክስ ጴንጤን ትጠላለች የሚባለው ፖለቲካ ፈርሷል። አይቻልም። ገባ? አይቻልም። ለምን? እኔ ጋር የመጡት የኦርቶዶክስ ወንድሞቼ የትም ቦታ ሲሄድ አብረውኝ የነበሩት ገዝወ ይሄን ነገር ስላለን። ስለዚህ እግዚአብሔር አምላክ ይመስገን ምክንያት ነበረው። ብዙ ነገር ብያለሁ። ብዙ የልደትን ቪዲዮ ላኩልኝ። ባለፈው እኔ ጋር የገባ ጊዜ እኔ ወንድሜ ነው። እኔ የተናገርኩት ይበልጣል እሱ የሆነች ነገር ካለው። እኔ ብዙ አስቀያሚ ነገር 8 ወር ብያለሁ። ቪዲዮ መፖሰት ትችላላችሁ። ጾታዬን ቀይራለሁ። ልጆቼ እንትን ቢሉ አላቀውም። ያን ስሜት እግዚአብሔር በሚያውቀው ግን አሁንም እግዚአብሔር የተመሰገነ ይሁን እየተገለጠልኝ ነው። መልስ ከማ እየጠበቅኩ ነው? ከእግዚአብሔር እየጠበቅኩ ነው። መልሱን ደግሞ እሱ ነው የሚሰጠኝ። የምንቀዠቀዥበት ነገር የለም። ግን በማየው ነገር ላይ ባየሁት ነገር ላይ የኦርቶዶክስ ወንድምና እህቶቼ አጥብቃችሁ ያዙ። እምነታችሁን አጥብቃችሁ የያዙ። ብትወጣ የምታርፍበት ቦታ የለም። ከኦርቶዶክስ ስትወጣ ምናልባት ሙስሊም ማሻላ ብሎ ሊቀበል ይችላል። ከኦርቶዶክስ ሆነ ጴንጤዮንክ ማለት የምትገባበት ቦታን እንኳን አታውቀው። ይዶን ኢቭን ነው የት እንደምታርፍ። እኔ አሁን ማረፊያ የለኝ። አየር ላይ ኤርፖርት ነው ማረፊያ የለም። እግዚአብሔር ምስክሬ ነው የምላችሁ። ብትወጡ እንኳን ከኦርቶዶክስ ማረፊያ እንደሌላችሁ በደንብ አድርጌ እነግርሃለሁ። በደንብ አድርጌ ነው ይሄን የምነግርህ። ማረፊያ የት ነህ ብትባል ማረፊያ የለህ። ያሳዝናል። ያንን ግን ሳይነግሩ በኦርቶዶክስ ጥላቻ ጨፋሪ ነበረ፣ ክለብ የሚወድ የነበረ ኦርቶዶክስ ሆኖ ደግሞ ዲያቆን ነኝ ዘማሪ ነኝ ስል በምንድን ነው ከኦርቶዶክስ ሊወጣ የቻለው ብለህ ስትጠይቅ በዝሙት ነው። አብዛኛው በዝሙት ይወጣል። ድቁናው ከባድ ነው። 268 ሰው እንዴት ይጾማል? እንደው የእግዚአብሔር መንፈስ ቅዱስ ከሌለብህ 268 ሰው ያለው እኮ 97 ቀን ብቻ ነው። የማትጾምበት ቀን 97 ቀን ብቻ ነው። ከዓመት እስከ ዓመት ኦርቶዶክስ የማትጾም እውነተኛ ኦርቶዶክስ። ያ መንፈስ ቅዱስ ሲሞላህ እንጂ የምትችለው እንኳን አይደለም። በሰው ልጅ አትችልም። ዩ ካንት
ጾም ለበዓሉ ድምቀት ነው አልነበር እንደሚባለው? አሁን እኮ ማወጅ ጀመሩ። ከየት መጣ ጾሙ? የጴንጤ ጾም አይተህ ታውቃለህ? ከየት መጣ? እንደ ኮማንድ ፖስት አይደል ያወጁልህ? ሰዓቱን አይነግሩ። ምንድነው የምታደርገው? በጾም ሰዓት የምትባለው ነገር የለም። በጸሎት ሰዓት የምትመገበው ምንድነው? ምንም ነገር የለውም። አሁን ኮፒ ማድረግ። አሁን ለምሳሌ ኦርቶዶክስ በገናዋ እኔ እስከማውቀው ድረስ ማለት በገናዋ አስሩ ትእዛዛት ናቸው። በገና ላይ ያሉ ይህ ገመዶቹ አስሩ እሱ ነው። ከበሮ ይህ ገመዱ የተገመደው በጅራፍ የተገረፈው ነው ኢየሱስ ክርስቶስ። ጸናጽል ላይ 12ቱ ያሉት 12ቱ ሐዋርያ ናቸው። እንደዚህ የምታደርገው ያመሰግኑት ነበር ጌታ ኢየሱስ። እያንዳንዱ በትርጉም ነው ኦርቶዶክስ ያደረገችው። እዚህስ ኪቦርድ ይዞል ይመጣል። ስለዚህ ምክንያት እንኳን ለአንድ ክርስቶስን የሚመስል የክርስቶስን ቤት የሚመስል ምንም ነገር የለው። ለበዓሉ ድምቀት የሆነች መስቀል አለች። መስቀል እዚህ ጋር ማድረግ አይቻልም። ቸርች ውስጥ ግን ማድረግ ይቻላል። ቸርች ውስጥ መስቀል አለ። መጽሐፍ ቅዱሳቸው ላይ መስቀል አለ። እኛ ግን አናረግም። ለምልክት ነው ይለዋል። ምልክቱን አንተ ክርስቶስን መሆንን ምልክቱን ማሳያ ምንድን ነው? መስቀሉ አይደል እንዴ? ክርስቲያን መሆንን ማሳወቂያው መስቀሉ አይደል እንዴ? ወደድክም ጠላህም ይዘር አምነው አንድ ቀን ያ ነገር ምን ሊያደርግ ይችላል? ክርስትናህን ስትሞት እንኳን ማሳወቂያ ነው መስቀሉ። ግን ይታገሉሃል። ለምን? ፕሮቴስት ማድረግ ነው። ፕሮቴስታንት ማለት ከይቅርታ ጋር መከላከል ማለት ነው። እኔ አሁን ማርያም ጋር ቅሬታ ነበረኝ። ከመሬት ተነስች መጀመሪያ ቅሬታ የሚያስገባ የፕሮቴስታንት እምነት ቅድስት ድንግል ማርያም ጋር ነው። ቅሬታ ያስገባል ወይ? በስጋ ራሱ አብረው ባትሆን ደስ ይላል። ክርስቶስን የተሻማች ይመስላል። ክርስቶስ ምን የመረጣት ሳይሆን የተሻማች የሚመስላቸው ሰዎች አሉ። ማርያምን መውደድ ከምን የተነሳ እንደሆነ እንኳን ሊገባቸው ያልቻለ ያልተረዱ ሰዎች አሉ። ቅድስት ድንግል ማርያም ማን ተመረጠ? ማን ተመረጠ? ምድር ላይ ማን ሌላ ተመረጠ? ድንግሊቱን የመረጣት። ሰላምታ እንኳን ሲያደርግላት ቅዱስ ገብርኤል ለኝ እያለ እንደዚህ አይነት እጅ መንሻ ይደረግልኛል ብላ አሰበች ነው የሚለው። በትህትና ሲያናግሯት ራሱ ክብር በጣም ሲሰጧት እኔ ምን አይነት ሴት ነኝ እንደዛ የሚገባኝ የምትል ቅድስት ናት። የምትል ያቺን ቅድስት ነው እንግዲህ ምን የሚያደርግ ሴጣን መጥቶ መጀመሪያ የሚሞላብህ አስወግዳት ከዚህ ስሟ ምናምን እያለ ስሟ እንዲጠለጠል እንዲደረግ የሚያደርገው ትልቁ ስራው ማንን? ክርስቶስን ከእናቱ መለየት። ከእናቱ መለየት ክርስቶስን ክብር ነው የተሰጣት። ትመስገን ይላል ቅዱስ ገብርኤል መጥቶ አመስግኗል። ጸጋን የተመላሽ ሆይ ደስ ይበልሽ። ጸጋን የተሞላሽ ጸጋ የተሞላላት ሴት ደስ ይበል። የመጀመሪያው ጊዜው ሳይደርስ ኢየሱስ ክርስቶስ የታዘዘው ለእናቱ ነው። ከማንም በፊት ጊዜ ገና አልደረሰም። ከዛ ምን የሚላችሁን ሁሉ አድርጉ አለች ቅድስት ድንግል ማርያም። የሚላችሁን በሙሉ እሱ አድርጉ። ለምን? ጌትነቱን ስለምታውቅ፣ ተአምር እንደሚያደርግ ስለምታውቅ፣ ጊዜውን ባይደርስ ለእሱ ማድረግ እንደሚችል ስለምታውቅ ያንን ቅድስት ድንግል ማርያም አስደረገች። በሰው ዘንድ ይሄ ነገር ኮስችን ይሆናል ተብሎ አልታሰበም በፊት። ቅድስት ድንግል ማርያም ቅድስና እንዳላት የተባረከች የተቀደሰች ሴት መሆኗን አከራካሪ ይሆናል ብሎ የሚያስብ ምድር ላይ ይኖራል ብዬ አላስብም ነበር፣ አናስብም ነበር። ግን ሆነ። ምን ይደረግ? መላእክቶች አይሰሙንም መባል ተጀመረ። ምንም አይሰሙ። እንግዲህ እግዚአብሔር እኔና እናንተ እዚህ ጋር 2200 ሰው አለ። እኔ ተራ ዱቄታሙን 2200 ሰው በአንድ እየሰማኝ ነው። የ2200 ሰው ኮመንት እዚህ ጋር እያየው ነው። እኔ አንድ ተራ ሰው። የእግዚአብሔር መልአክ ግን አይችልም ይሉሃል። የሁላችሁም መልእክት እዚህ ጋር እየደረሰኝ ነው። እኔ አንድ ተራ ሰው በዚህ በተራ ቅራቅንቦ ቴክኖሎጂ እግዚአብሔርን የሚያመልኩ በመንፈስ ቅዱስ የሚመላለሱ ቅዱስ 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 ኃያል የሚሉት ግን ማድረግ አይችሉም ብለው ይሳፈጧቸዋል።
በጣም የሚደንቅ እግዚአብሔር የጋረደው ዲያብሎስ የጋረደው ነገር አለ። ምን ላይ? ፔኔኮስታል ላይ ተሰርቷል። ማን የሰራው? ዲያብሎስ። በትዕቢት እንድትሞላ የሚያደርግ መንፈስ ዲያብሎስ ሰርቶታል። ስላየሁት ነው የምናገረው። በትዕቢት የተሞላ ድኛለሁ፣ ጠበቃ አለኝ እንደፈለግኩ በሆን ብለው ከዛ በታች ትእዛዝን ጠብቅ ብሎ የሚናገር እኮ አለ። መዳን በሌላ በማንም የለም። ድሮስ በማን ሊኖር ነው? የእሱን ስም እየጠሩ ነው የሚፈውሱት። በማን ሊሆን ነው? ቅዱስ ገብርኤል ቢመጣ ኃያሉን እግዚአብሔር ብሎት ነው፣ አዞት ነው። በማን ሊሆን ነው? ስለዚህ መጨረሻው እግዚአብሔር እንደሆነ ሥላሴ እንደሆነ አለማስተዋል ኮመን ነገር ሊሆን ይችላል። አሁን ኢትዮጵያ ውስጥ ሆነ ምን እንደማድረግ መሰለ፣ ኢትዮጵያ ላይ እየኖርክ የኢትዮጵያን ባንዲራ መያዝ ማለት ግራ መጋባት እንደማለት ነው። ምን ኢትዮጵያ ውስጥ ነው የምኖረው? ኢትዮጵያዊ ነህ። ኢትዮጵያዊነት ባንዲራ ያስከው አልያዝከው ኖ ፖይንት። እንደው ለበዓሉ ድምቀት አንዳንዴ ከሌላ ሀገር ጋር የሆነ ነገር ሲኖር ይዘህ ቀውጢ ታደርገዋለህ። ለበዓል ጊዜ ለሆነ ታደርገዋለህ። ግን ኢትዮጵያ ውስጥ ሆነ እኔ እኮ ኢትዮጵያዊ ነኝ ብትለው አይ ሶማሌ ለሚል ሰው አይኖርም። ስለዚህ ቅድስት ድንግል ማርያም የምንኗት ቅድስነቷ ታዲያ ምንዋ ላይ ነው? ጸጋ ሲሰጣት ለመውለድ ብቻ የተሰጠ ማንነት ነው የሰጣት? ቅድስና እግዚአብሔር ሳስቶ ነው የሚሰጠው ወይስ ቅድስና እግዚአብሔር ሲሰጥ ብዙ ታምራቶችን ሲሆንላቸው ነው የምናየው? ለእሷ ብቻ ሳይሆን ለሁሉም ነው የሚያደርገው። እዚህ ጋር ያለው ግን ምንድነው? ስሙን መቀለጃ አድርገውታል። አሁን አብ ወልድ መንፈስ ቅዱስን ራሱ ለመጥራት በጣም ይደብራቸዋል። የእግዚአብሔርን ስም ለመጥራት በጣም ይደብራቸዋል። ኢየሱስ 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 ኦንሊ ጂሰሶች ናቸው በብዛት ካያችሁ። የእግዚአብሔርን የኃያሉን ስም ለመጥራት ራሱ ብዙ የሚጠራ ጴንጤ አታመጣልኝም። ከእግዚአብሔር ራሱ ነጥለውታል። ካየ አብ ወልድ መንፈስ ቅዱስ ሥላሴ እያሉ የሚያስተምሩ ብዙ ጴንጤ አታገኝም። ሥላሴ የሚል ጴንጤ ካያችሁ ንገሩኝ። እኔ ይደነቃለሁ። ፓስተር ሆኖ ሥላሴ ብሎ የሚያስተምር ካለ እኔ አንገቴን ሰጣለሁ። አያስተምሩ። ሥላሴን የሚል አትሰማ፣ አያስተምሯቸው። ስለዚህ ስለማያስተምሯቸው ምን ያደርጋሉ? እንደፈለጉ ይሆናሉ። ስለዚህ አሁንም እርጋታ መንፈስ ቅዱስ ያለበት የመጀመሪያው የሚሞላው እኔ ኦርቶዶክስ ጋር አይቻለሁ። እርጋታ ይባላል። የኦርቶዶክስ አስተማሪዎችን ስሟቸው። ረጋ ያሉላቸው፣ ሀሳብ አይሸጡላችሁ። የውሸት አሜሪካ ትመጣለህ፣ ሱዳን ትሄዳለህ፣ በዚህ ወጣ በዚህ ገባ አይሸጡላችሁ። ባንክ ሄደ ገንዘብ ተቀበል የሚል የኦርቶዶክስ አስተማሪ ታንቀ ትሞታለህ፣ አታገኝም። አባቴ እውነቱን ልንገር፣ ኦርቶዶክስ ምድር ላይ ሰርተ የምታገኘውን አሸቅጥልህ። ጠግበ እንድትበላ እንኳን አትመክርም። ኦርቶዶክስ አትመክርም። ጠግበ መብላት አይፈጋ ኃጢአት ነው የምትለው። ጠግቦ እግዚአብሔር መሰክሬ፣ ጠግቦ መብላት ኃጢአት ነው በኦርቶዶክስ ትክክል፣ ኃጢአት ነው። ሌላውን እንድታስብ የሚያደርግ አስተሳሰብ እንዲኖር ያስፈልጋል። ስለዚህ በጣም ያየሁት ውበቷን ስትወጣ፣ አሁን ለምሳሌ አንዳንዴ ይቅርታ አድርጉልኝ፣ በጣም መልካም የነበረ ፍቅረኛችሁ ካለች ወይም ፍቅረኛ በወንድም በሴትም ካለ ስታጡት ነው ያንን ሰው ምን የምትሉት? ለካ መልካም ሰው ነበር፣ ለካ መልካም ሰው ነበረች ብላችሁ የምትገረሙት ስታጡ ነው። የኦርቶዶክስ ትልቅነት የታየኝ ውስጧ ሆኜ አይደለም፣ በጭራሽ አልታየኝም። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው በኦርቶዶክስ። ኦርቶዶክስ እውነቱን ልንገራችሁ፣ እግዚአብሔር ምስክሬ፣ ልጆቼን ነው የምላችሁ፣ ዳይመንድ የሆነ እምነት አላችሁ። ዳይመንድ ማንም ሊገባው የማይችል ሚስጥር ያላት ማንነት አላችሁ። ያንን የምታውቀው እንደኔ ማረፊያ ስታጣ ነው። ማረፊያ እዚህ መጥተህ የት መሄድ እንዳለብህ ግራ ትጣላለህ። በቃ ስደት እንደ መውጣት ማለት ነው። በሊቢያ ስደት መውጣት ማለት ነው። ከኦርቶዶክስ ወደ ፕሮቴስታንት መጣህ ማለት። የት ነው የምታርፈው? የት ቦታ ነው የምትሄደው?
ማረፊያ እንኳን የለም። አሪፍ ነው ትባላለ፣ ልዩ ነው ትባላለ፣ ጌታን ተቀበል ትባላለ፣ ማረፊያ ግን የለም። አንድ ሰሞን ይጨበጨብልሃል። የት ልረፍ ብትል ግን መቀመጫ የለም፣ የትም ማረፍ አትችልም። ስለዚህ ይሄንን ነገር በእውነት ነው የምለው። እኔ ጸሎቴ እግዚአብሔር እየመራኝ ነው። እግዚአብሔር የዋህነቴን አይቶ እያሳየኝ ነው። ዮኒ ማኛ በዚህ ደረጃ ይሆናል የሚል አንድም ኦርቶዶክስ ከአንድ ያሬድ የምለው ወንድም ያለ የማዲንጎ ወንድም በውስጥ ደውሎልኝ አንድ ቀን ሳላውቀው የሆነ ነገር ብየዋለሁ። ይዟታል እሱ በውስጥ ሳላስበው ዋቴ ነው እባክህ ምናምን ብየው ይዟታል በውስጡ። እግዚአብሔር ምስክር። እናትና እህቴ ደግሞ ውስጣቸው በጭራሽ አልተቀበለው። አንተ ድንግልን ትተህ ነው ያሉት። በቃ ድንግልን የተወደደችበት በኦርቶዶክስ ይቅርታ ካበዛው ልደት ወንድሜ፣ በኦርቶዶክስ የተወደደችው የጌታ እናት ስለሆነች ነው። የጌታ እናት ስለሆነች ልዩ ስጦታ ናት። ልዩ በቃ ማን ይሰጥ? 9 ወር ሙሉ አስበዋል። በሰው ልጅ አሁን የጴንጤ አንድ ሰው መጥቶ እናቱ አንቺ ጌታሽ ነኝ ቢላት የምትሰማ ይመስላል። አሁን እንደምታው ማለት ነው እንግዲህ እጇ እንደዚህ የሹሩሩ እያለችው ጌታ የምትል እናት፣ ጌታ አድነኝ እያለች የምትጠይቅ እናት። ማን ነው እንደዛ ማድረግ የሚችል ሰው? ማን ነው የሚችለው? የገዛ ልጁን ልጅሽ የአንቺ ጌታ ነው ተብሎ የምትቀበል ሴት ማናት? ማናት? ልትወድ ትችላለች፣ ልታከብር እና እንደ እናት ትችላለች። ልጅሽ ግን አዳኝሽ ነው ተብሎ ትህትናዋ ነው። የቅድስት ድንግል ማርያም ተአምር ነው። የማይቻለውን የቻለች ናት። ሌላው ተደርጎለት ነው። ሌላው በሙሉ ክርስቶስ ያደረገለት ነው። በሙሉ እኛን ብታመጣን ተደርጎልን ነው። ክርስቶስን የወደድ ነው። ለሱ ብላን የተሰደደችው ቅድስት ድንግል ማርያም ወደ ግብፅ ስትባል ወደ ግብፅ ልጇ እንዳይሞት ወደ ግብፅ ወደ ምን ስትባል መሰደድ እድሜዋም በሙሉ በልጇ የተሰደደች ቅድስት ናት። ቅድስት ድንግል ማርያም እውነቴን ነው የምለው ልትደሰት ትችላለች፣ ግን መከራውን ያየችው የገዛ ልጇ ተጨፍጭፎ መስቀል ላይ ሲሰቀል ያየች እናት ናት። የገዛ ልጇ እውነቱን ለመናገር እውነቱን ለመናገር እንደው ልኩራራስ ብትል ስንት የሚያኩራራ ነገር ነው ያላት። ማን ነው እስኪ? እኛ ብዙዎቻችን አምላካችን አባታችን ብለን ልንጠራው እንችላለን እንጂ ልጄ ብሎ ሊጠራው የሚችል እኮ ከፍጥረት ዓለም እኮ ማንም የለም ከድንግል ማርያም ውጭ። ለዛም እኮ ነው ድንግል ፈጣሪያን ወለደችው እሱም የፈጠረውን ስጋ ተዋሃደ ብሎ ሊቀ መዘምራን ቴዎድሮስ በመዝሙር የነገረን እኮ በዚህ መልክ ነው እኮ። ብዙዎቹ ይላል አይናቸውን ወደ ሰማይ ያቀናሉ ጌታ ኢየሱስን ለመለመን፣ እሷ ግን ወደ ክንዷ ነበር የምታየው ይላል። በክንዶቿ ላይ ስላቀፈችው አምላክን በጀርባ ማዘል፣ አምላክን መመገብ፣ አምላክን በማህፀን መያዝ። በቤተክርስቲያናችን ትልቁ ክብር ወላዲት አምላክ የሚለው ነው። በነገራችን ላይ አምላክን መውለድ የአምላክ እናት። ለዛ ነው እኮ በዚህ ሉቃስ 1:43 ላይ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች ኤልሳቤጥ። የእመቤታችን ትልቁ ክብሯ አምላክን መውለዷ። በነገራችን ላይ ክርስቶስን የሚያከብር ሰው ድንግል ማርያምን አያቃልልም። አንተ ለአምላክ ክብር ቢኖረ ለአምላክ እናት እንደዚህ አይነት ንግግር አትናገርም ነበር። በዚህ ልክ የዘቀጠ እኔና እሷ ሲመስላችሁ እግዚአብሔር አብ እንደው እስራኤላውያን ሌላ ሴት ታቶ ነው ወደ እሷ ይላከው? ከእሷ በፊትስ ሌላ ሰዎች ሳይኖሩ ቀርቶ ነው ይመስላችሁ? እኔ በዛ ዘመን ብሆን ክርስቶስን ወልደዋለሁ እስከ ማለት አምላካችሁን የምታቃልሉት። ራሷን ጠብቃ በንጽህና ጸንታ የኖረች ሴት ናት። በቅድስና በንጽህና ካየ ብዙ ቦታ ላይ ስትናገር አትሰማም ድንግል ማርያም። አብዛኛውን በዝምታ ነው የምታልፈው። ግን ልናገር ብትል እኮ ከነ ጳውሎስ ይልቅ እኮ የምትመሰክረው እሷ ናት። በማሐፀን እሷ እነ ጳውሎስ ወለድሽው ብለው ነው የተናገሩት። እኔ ወለድኩት ብላ ነው የምትናገር። እሷ ጋር ያለው ክብር በጣም ለዛ እኮ ነው ማርያም ሁሉን ነገር በልቧ ተጠብቀው ነበር ተብሎ የተነገረው። ለዛ ነው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ልክ ኤልሳቤጥ መንፈስ ቅዱስ በእሷ ላይ ሲያደርስ ለድንግል ማርያም በታላቅ ቃል ነው ጮክ ብላ የተናገረችው።
ልክ እንደዛው በመንፈስ ቅዱስ ሰው ሲሞላ የእመቤታችን ክብር ይገባል። እኛ መቼም የአምላክን ቦታ ልንሰጣት አንችልም። እሷም አይገባትም፣ የሚገባትም ሴትም አይደለችም የአምላክ ቦታ። ግን የአምላክ እናት ቦታ ግን ማንም ደግሞ ሊወስድባት አይችልም። አምላክ አይደለችም፣ የአምላክ እናት ናት። ክብር ይገባታል። በፍጹም ልትመለክ አትችልም። ተመልካም አታውቅም፣ ልናመልካትም አንችልም። እሷን ማምለክ ከኃጢአቶች ሁሉ ኃጢአት ከነውርም በላይ ነውር ስለሆነ እሷን ከፈጣሪ በታች ግን ከፍጡራን በላይ ብለን የምናምናት ከፍ ያለ ክብር ስላላት ማንም አምላክን ይወለድ የለ። ትውልድ ሁሉ ብፅዕት ይሉኛል ተብሎ የተነገረው ቃል ትውልድ ሲቆጠር መቼስ ከኔና ከዮኒ አይደለም ከአዳም ነው የሚጀምር። ከዛ ጀምሮ እስከ መጨረሻው ድረስ ብፅዕት ብሎ ስሟን ከፍ የሚያረጋት እናት ናት። እና ግን እኮ አምላክን በመውለድ እኮ ድንግል ማርያም ብዙ መከራ የደረሰበት በጣም ብዙ። በሄሮድስ ተሰዳለች። በረሃውን፣ ፀሐዩን፣ ያንን ሁሉ ነገር ችላ ከልጇ ጋር ተንገላታን የመጣችው። አይሁድ ልጇን አሰቃይተውታል። አይኗ እያየ ምራቅ ሲተፉበት፣ ሲሰድቡት፣ ሲያንጓጥጡት አልፎ ተርፎ መስቀል ላይ ሲሰቅሉት በዚህ በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 በጥቅስ ነው የምነግራችሁ። ማርያም የጌታ እናት ማርያም በጎን ከሱ ጋር ነበረች። እናቱም በዚያ ነበረች። የልጇን መከራ ታይ ነበር። ለአንድ እናት ልጇ ተሰቅሎ በደም ፊቱ ተለውሶ እንደማየት የሚከብድ ነገር አለን? የለም። እና ስለዚህ ይሄ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ደግሞ ስንናገር በጣም ደግሞ ቃላት ያጥረናል። በጣም ለዛ ነው ፕሮቴስታንቱ አንድ ቀድሞ አታክ የሚያደርገው ማርያምን ነው። ለምን ዋይ? እኔ አይ ዶንት ኖ። የእኔ ጥያቄ ሁልጊዜ ልዩነታችን ቤዚካሊ በማርያም አይደለም። ትልቁ ልዩነታችን በማርያም አይደለም። ዩ ጋይስ ግን ቀድማችሁ አታክ የምታደርጉት ማርያምን ነው። እና ግን ይሄን ስታረጉ ምን ትዝ ይለኛል ከይቅርታ ጋር እውነቴን ነው ከውስጤ ሊወጣልኝ ያልቻለው እግዚአብሔር በሚያውቀው የድንግል ነገር ነው። እና በቃ ማልችለው ነገር ትህትናዋ ይመጣብኛል። ሁሌም ጥቅሷን አነባለሁና ስሜታ የሚያደርግ ነገር አለ አንዳንዴ። ዋይ ስለ እሷ ክፉ ለማውራት እኔ ማን ሆኜ ነው? ጌታን ነው የሰጠች፣ ጌታን ነው የወለደችውና ምን ስላደረገች ነው በክፉ የምትነሳው የሚለው ሁሌ ውስጤን ይረብሸው ነበር። እኔም በዛ ልክ አንዳንዴ የምናገራቸው ነገሮች ውስጤን አላቀው፣ ማን እንደሚያናገረኝ አላቅም። ያንን ግን በመሀል ደግሞ የሚመጣብኝ ነገር አለ በጣም የሚከብደኝ ትልቅ ነገር ነበረ። ማለት ምን ስላረገች ነው ልጠላት የቻልኩት? ወይም ደግሞ ስለ እሷ ለመለየት ልለያት ማለት ከጌታዋ ከወለደችው ወለደችው፣ አምላክን ወለደችው። ከዚህ በላይ ክብር እግዚአብሔር አምላክ ምን ሊሰጥ ይችላል? ምን ለማንም ቢሆን ያንን ክብር ሌላ ሰው ሊሰጥ የሚችላለ ወይ የሚል ጭንቅላቴ ላይ ሁሌ ይመላለስብኛል። እና አሁንም የምለው ምንድን ነው መውደድ፣ ማክበር እንደ ማምለክ የምታዩ ሰዎች እንደ ዕቃ ተጠቅሞ እንደ ጣላት ሁላ አይነት አድርገው የሚያወሩ ሰዎች አሉ። እንደ ዕቃ ቅድስት ድንግል ማርያም እንደ ዕቃ ጌታ ተጠቀመባት፣ በቃ ትንቢቱ ስለሆነ በቃ ከዛ በኋላ ከእሷ ጋር ምንም ግንኙነት የለውም ብለው የሚያስቡ ሰዎች አሉ። እስከሚሞትበት ሰዓት ድረስ ከልጇ ጋር ግንኙነት ነበራት ቅድስት ድንግል ማርያም እስከሚሞትበት፣ እስከሚሰቅሉት ሰቅለውት ራሱ እዛ ቦታ ላይ የነበረች እናት ናትና ብዙ ጊዜ ይህንን ነገር መረዳት የምትችለው መንፈስ ቅዱስ ካልገለጠልህ የምትረዳው አይደለም። መንፈስ ቅዱስ እንደሚለው የምትረዳው አይደለም። እና ቅድስት ድንግል ማርያም የክርስቶስ የሰጠን እግዚአብሔር አምላክ የሰጠን ስጦታ ማንም ሊቀይረው የማይችል ቀደህ ማውጣት እስካልቻልክ ድረስ መጽሐፍ ቅዱስ ላይ እንትን ማለት የማትችለው ነውና ስለ ጳውሎስ ቢሰብኩ ይሻላቸዋል። ስለ ጳውሎስ ትልቅነት ቢያወሩ ይሻላቸዋል። ገዳይ የነበረ አራጅ የነበረ ጳውሎስን አክብረውት ስለሱ ቢያወሩ ቢለፈልፉ ደስ ይላቸዋል። ዋናውን ድንግል ፈጣሪዋን ወለደችው የሚባለው የድንግልን ክብር ከማውራት ይልቅ እና አንዳንዴ ቆም ብሎ ማሰብ መልካም ነውና
ወደፊትም እናገረዋለሁ። ከዚህ በፊትም ተናግሬዋለሁ። በቅድስት ድንግል ማርያም የምወዳት የማከብራት ጌታዬን የማውቀው በቅድስት ድንግል ማርያም ነው። የኢየሱስ የሚለው ስም አንድ ብሉይ ኪዳን ላይ አታመጣው። አማኑኤል ነው የሚለው ስሙ። አማኑኤል ስምን አንጠራውም የሚሉ ሰዎች መጥተዋል። እንዳልክ ወንድማችን አማኑኤልን አላውቀውም ነው ያለው። ፊት ለፊት ነው አማኑኤል አይባልም ነው ያለው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። አላውቀውም። የክርስቶስ ስሙ ነው። አብ ወልድ መንፈስ ቅዱስ የሚገለጥበት ነው። እና አሁንም እነግራችሁ የኦርቶዶክስ ልጆች እንኳን በኦርቶዶክስ አይደለም በእስልምና መሪማ ብለው አስቀምጠዋታል። ጠይቃቸው፣ ሙስሊሞች ለማርያም ያላቸውን ክብር ጠይቅ፣ ትደነቃለህ። የምትናናቀው ቅድስት ድንግል ማርያም የምትናቀው እንደ ተራ ሴት የምትቆጠረው ጴንጤ ጋ ብቻ ነው። ጴንጤ ጋ ብቻና ብቻ ነው። ሌላ ቦታ ካቶሊክ ጋር ሂድ ገብተዋል። ሙስሊም ጋር ሂድ፣ አከባበራቸው የሚደንቅ ነው። ሙስሊሞች ራሱ ከኛ በተለየ ነው፣ ከኦርቶዶክስ በተለየ ነው እምነታቸው ያለው። ግን ስለ እሷ ሲያብጠለጥል የሚውል ማንነት የላቸው እና በጣም በጣም ቅድስት ድንግል ማርያምን በጣም በጣም እኔ እወዳታለሁ። በጣም እኔም ቆየሁት ልውጣ እንዴት ሀሳብ መጠቅለያ ሀሳብ ልናገር እና አይ ቲንክ አንተ ጋር በጣም ሚድናይት አልፏል ይመስለኛል። አዱ ነው ከቆየ ከዚህ በኋላ እኔ የሚሆነች ሀሳብ ልናገርና ልውጣ። እንግዲህ ትልቁ የእመቤታችን የድንግል ማርያም ክብር በቤተክርስቲያን ውስጥ ነው ያለው፣ በቤተክርስቲያን ውስጥ ነው ያለው እና ሌላኛው አንድ ክሊር የምናደርገው ወደ እስልምናው ስትመጣ ለምሳሌ አሁን ኢሳና ኢየሱስ አንድ አይደሉም። ኢሳና ኢየሱስ አንድ እንዳልሆኑት ሁሉ መርየም እና ማርያምም አንድ ናቸው ብለን አናምንም እኛ። ያው ግን ማርያምን መርየም ብለው ጠርተው በጎ ነገር ሲናገሩ ሰምተናል። ዊ አፕሪሺየት እሱን። ግን አዘ ኤንድ ኦፍ ዘ ዴይ ኢሳና ኢየሱስ እንደ ይለያያሉ። እሱማ አብሶሉት አንድ እንዳልሆኑት ዘው ብዬ ነበር ዛሬ ላይ አድርገው እዛም ሄደሻል። እኔ ያልሄድኩበት የለም። ምክንያቱም እግዚአብሔርን ከመፈለግ ነው፣ ሌላ እኮ አይደለም። እግዚአብሔር በሚያውቀው እኔ እሱን ለማወቅ በጣም ጠይቁ አይደል የሚለው ይሰጣችኋል ነው የሚለው እና ጠይቃለሁ። ግን ኦርቶዶክስን አልጠየቁ። በእጅ ያዙት ወልክ እንደ መዳብ ይቆጠራል የሚባለው እሱ ነው። ልደት ይቅርታ ሳላስረዝምብህ ገብቷል። ትልቁ በእጁ የያዙትን በብዛት ኦርቶዶክስ እያለው ኦርቶዶክስ ነኝ ሲል የነበረው ምኑንም የሚያውቀው ታሪክ የለም። አብዛኛው በእጅ ዝም ብለህ ስትሰክር ወይ የሆነ ቦታ ሙርት ይዝና ታልፋለህ። ከዛ ፓስተር ነኝ ብለህ ትመጣለህ እንጂ የተያዘው ነገር ሚስጥሩ ቢታወቅ ከኦርቶዶክስ ንቅንቅ የሚል ሰው አለ ብዬ አላስብም። ይገዋል ያ እና መርየምና እመቤታችን የእኛ እናት ድንግል ማርያም የአምላክ እናት ናት እንጂ የነቢይ እናት አይደለች። የአምላክ እናት ናት እና እዛ ነገር ላይ በደንብ ፎከስ አድርገን ልናይ ይገባል። መጠቅለያ ምንድን ነው? ከታች በጣም ብዙ ስድቦችን እያየሁ ነው። በጣም ያየሁት ግን ከፕሮቴስታንት መሆኑ ኤክስፔክት የሚደረግ ነው። አንዲት ልጅ በተለይ በጣም ደጋግማ ገና ልብስ ላይ ትሸናለህ ምናምን እያለች ስትሰድበኝ ሁሉ እያየሁ ነው። በጣም ፐርሰናል አይኖ በውስጧ መንፈስ ቅዱስ ስለሌለ እንደሆነ እረዳለሁ፣ ይገባኛል። እኔ ፕሮቴስታንት ሲሳደብ መልሼ አልሳደብም። ለምን መሰለህ? አይኖ መንፈስ ቅዱስ አብሮ ሲሆን ያ ልታደርገው አትችልም በጭራሽ። ተክልዬ እንደዚህ ምናምን ያ ነገሮችን አታመጣቸውም። እግዚአብሔር ቅዱሳናት በተለይ ድንግል ማርያም ላይ ደግሞ የባስ ደግሞ አፍህን እኔ ቀንም ሙሉ እዚህ ቤት በገባው ቁጥር ጴንጤ ሳይሰድበኝ ወጥቼ አላውቅም። በጣም የሚገርመኝ ኧረ እርግማንም አለ። አንተ ስድብ ነው። እኔ ተሰብስበው እኮ ሊጸልዩብኝ ነው። አንተ ትቀባለህ፣ እንረግማለን አንድ ላይ ተባብለው እኮ እየመጡብኝ ነው። አንተ እዚህ ጋር ላስላሱ ነው። ላስላሱንማ ጨርሰው እርግማኖች ገብተዋል። ያ ሌላኛው መጽሐፍ ቅዱስ እንግዲህ የእግዚአብሔር ቃል ነው፣ ስልጣናዊ ቃል ነው። በእግዚአብሔር መንፈስ ተነድተው ሐዋርያት እንዲሁም ነቢያት የጻፉት ነው። መሪውም አጻፊውም እግዚአብሔር ነው እና ቁርአንን አናውቀውም። እንግዲህ ማን በየትኛው ሰዓት እንደጻፉ እንዴት እንደመጣ ምንም የምናውቀው ነገር የለም። በግለሰብ ተገኘ የተባለ ሀሳብ ነው። ከመጽሐፍ ቅዱስ ጋር በጭራሽ ህብረት የሌለው ግን ከመጽሐፍ ቅዱስ አንዳንድ ሀሳቦችን የኮረጀ መጽሐፍ እንጂ በምንም ሁለቱ የሚገናኙ አይደሉም። ደስ የሚለው ክርስትና ከየትኛውም ነገር ጋር አይገናኝም። በቃ የራሱ መልክ ያለው ነው የኛ ኦርቶዶክስ። እስልምናን ካየኸው
ክርስትና ላይ ካልተለጠፈ መቆም አይችልም። ፕሮቴስታንትን ካየኸው ክርስትናን ካልተሳደበ መቆም አይችልም። ኦርቶዶክስን ካየኸው ኢየሱስን ካልተናገረ መኖር አይችልም። ደግሞ አሉ ይህንን ቃል ጋይስ፣ እስልምና ክርስትና ላይ ካልተለጠፈ በራሱ መቆም አይችልም። ፕሮቴስታንት ኦርቶዶክስን ካልተናገረ አንድ መሆን አይችልም። ኦርቶዶክስ ደግሞ ክርስቶስን ካልሰበከች መኖር አትችልም። ይሄ ነው ክሊርሊ ዲፈረንሳችን ይሄ ነው። እና በየትኛውም ጊዜና በየትኛውም ሰዓት ማስቀደም ያለብን ክርስቶስ እውነተኛውን ክርስቶስ ኢየሱስን መናገር፣ መመስከር፣ ማውራት። ብሽሽቅ ውስጥ እንዳትገቡ። ቢሰድቧችሁ ቢያንጓጥቷችሁ ምናምን ነገር ከኛም ወገን እኮ አይጠፋም ተመሳሳይ ስራ የሚሰራ ግን ዶንት ቢ ኢሞሽናል ጋይስ ሌትስ ሪድ። አሁን ታይሙ እሱ ነው። በጣም ብዙ የምናነባቸው የምናወራቸው ሀሳቦች አሉ፣ በጣም ብዙ አሉ። እና እኛ የሚጠቅመን እየሰደቡንም ቢሆን ወንጌልን እየሰበክን ወደ ቤተክርስቲያን ማምጣት ነው ያለብን። ለዛ እዛ ነገር ላይ ፎከስ አድርጉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፈጣሪ ነው፣ ሁሉን ቻይ ነው፣ ሁሉን አድራጊ ነው። ሁሉን ስለሚችል ነው ሰው ሆኖ የሚያሳየን። ከሞት ወደ ህይወት ከጨለማ ወደ ብርሃን አምጥቶናል። ምንጊዜም ፍላጎታችን የሰው ልጆች ወደ ክርስቶስ ኢየሱስ እንዲመለከቱ ነው። በቀደም ከአድዋ ድል በኋላ የመጣ መሆኑን ብዙዎች ናዌዴይስ ኦልሞስት ወደ 46,000 ምናምን ዲኖሚኔሽን እንደደረሰ ሰምተናል። ዴይሊ ነው የሚጨምረው። በየጊዜው አዲስ ነገር ትሰማለህ። ባይሆን እንደውም ቪዲዮ ሰራበታለሁ ብዬ የተወኩት ዘርፌ ስትናገር በጣም ባይዜ ልክ ሐናና ቀያፋ ህዝቡ ለምን ብሎ ሲጠይቋቸው አንዱ ሞቶ ሁሉ ቢተርፍ ይሻላል ብሎ ስለ ክርስቶስ የተናገሩት ንግግር ነበር እና እውነት ነው። እሱ ሞቶ ነው ሌላውን የሚያድነው። መንፈስ ቅዱስ ባልተገባቸው ሰዎችም አንዳንዴ መልካም ነገርን ያናግራል። ምን አለች? ኦርቶዶክስ እያለን ሴንትራላይዝድ ነው፣ ዩኒቲ አለው፣ አንድነት አለው። ግራ ያጋባም። አየሁት። አይገርምም? እሱ ቪዲዮ ግራ ያጋባም። ሴንትራላይዝድ ነው፣ በቃ ሁሉም ነገር ፊክስ የሆነ ነው። ልክ ከዛ ስንወጣ ግን አለች ወዴት እንደምንሄድ አናቅም ነበረ። አላማው ሴጣን ዋናው አላማው ባይዜ አንተን ከቤተክርስቲያን ማስወጣቱ ነው እንጂ የት ገባ ለምን አትሰልምም አይመለከተውም። ግን አላማው ከአንዲቷ ቤተክርስቲያን ሞታ። እሷ ምን አለች? በአንዲቷ ቤተክርስቲያን ውስጥ እያለን ምንም ያወዛግን ወጥ ነው፣ ሴንትራላይዝድ ነው አለች። ልክ ግን ከአንዲቷ ቤተክርስቲያን ስትወጣ ወዴት ትሂድ? ካየ ዮኒ ሲወጡ ከአንድ ቤተክርስቲያን ነው የወጡት። አሁን ያሉበት ቦታ ግን የት ነው? ሁሉም በየራሳቸው። ስለዚህ ከቤተክርስቲያን ማስወጣቱን ነው ሴጣን አንተን እንጂ የት ውደቅ የት ግባ አታውቅም። አሁን እሷ አታውቅም ነበር የት ህብረት ማድረግ እንዳለበት። አንዴ ጩፋ ጋር ትሄዳለች፣ አንዴ ፓስተር ሱራፌል የሚባለው ጋር ነቢይ ሱራፌል ጋር ትሄዳለች፣ አንዴ ጩፋ ጋር ለምን ሄድሽ ብለው ራሱ ተጣሉኝ። እኛ ቸርች እንዳመጪ ብለዋል ራሷ ይሲ አታውቁም ወዴት እንደምትሄድ እኮ። ለዛ እኮ ነው አሁን ይሄ ሰው ነው እንግዲህ ነገ እሷ ናት አሁን እንግዲህ ዳነችው ማለት ነው። የወጣችበትን ሁሌ ሲጠሩኝ ሰምተሃል? የት ነው የምታገለግለው? የት ዲኖሚኔሽን ነ ሲሉኝ ምን ብዬ መልስ እሰጣለሁ? እኔ መስቀሉን የተከተልኩት አልሰማችሁም ናቸው። ሁሉም ግራ ነው ያገባው። ስትልቀው ምንድነው ክርስቲያን ነህ? ክርስቲያን ስር መሰረት ማምለጫ መንገዴ እሱ ናት። ገብተዋል። የት ነው የምታገለግለው? ታገለግላለ ምናምን አላዳምጣችሁም እላለሁ ለበዓሉ ድምቀት እና ካያችሁ አንዱንም ቸርች እዚህ አገለግላለሁ ብዬ አላውቅም። ከሰማችሁ ጌታ ምስክሬ ነው የምልህ። ከሰማችሁ ልሳን አላወራም ይሆን ግን አንተ ልሳንም አልሰማቸውም ሲሉኝ ራሱ ለምን ዋቴ ነው። እውነት ልንገርህ አይደለ ልሳን እግዚአብሔር አምላክ የምንነጋገርበት ቋንቋ። ሁለት ሰው ቢናገር ሶስተኛው ይተርጉም ይላል። በደንብ ነው የልሳን ነገር የገባኝ በደንብ። ስለዚህ ከመጽሐፍ ቅዱስ ውጭ ሆነው እኔ ያየሁት እግዚአብሔር ምስክሬ ቲክታክ ላይ ታፕታፕ ኮፒ ሊንክ እያደረጋችሁ ይላል በመሃል ሴቷም ወንዱ ጆጎጆ ኮፒ ሊንክ አድርጉ። ዞጎጆም እሱ ዞጎጆምም አለ ገባ። ዞጎጆም ተሰርቶበታል እኮ ኤዲት ተደርጎ አላየኸውም? ኤዲት ተደርጎ ሲደክም ነበር። ገብተዋል። ያ መንፈስ ቅዱስ አይደለም። መንፈስ ቅዱስ ሲናገር ሁለት ሆናችሁ በልሳን ከተናገራችሁ ሶስተኛው ይተርጉም። ካልሆነ ግን መሰናከያ ስለሚሆን ባይደረግ ጥሩ ነው ይላል እግዚአብሔር አምላክ። ጳውሎስ ሲናገር እንደዛ ብሎ ይናገራል። ገባ። ስለዚህ ያ ነገር ስላለ በመንፈስ ቅዱስ በልሳን መሞላት ዝም ብሎ እንደ ዕቃ የሚታይበት ነገር አለ። ዛ ለምን
ሰው ተለማምዶታል። የሁሉም ደግሞ ተጽፎ የተሰጣቸው ነው የሚመስለው። ተጽፎ የተሰጠው ነው። ሸበረተ ተበረቸ በቃ ይሄ ምንም የሚያውቁት ታሪክ የለም። ግን የመጽሐፍ ቅዱሱን አይደለም የክርስቶስን የእግዚአብሔርን መንፈስ ቅዱስ የተሞሉ አይደለም። ከእሳት ከውሃ ጥምቀት የመጣ መንፈስ ቅዱስ አይደለም። ሌባ ጎማ ሱማሌ ተራ ሄደ የምታወራው የአራዳ ቋንቋ የሌቦች ዋቴ ነው። ገብተህ ትላለህ ውዱዱ ትላለህ። በቃ ጆጎጆም ሰው ይቀበላል። ምንም ጣጣ የለውም። ሽጣው ዝም ብለህ ትሸጣለህ። ገብቶሃል? ስለዚህ በብዛት ትንቢት ነው የሚለው እግዚአብሔር። ነቢያት ማለት የእግዚአብሔር አፍ ማለት ነው። የእግዚአብሔር አፍ ደግሞ አይዋሽ። አሁን ኢትዮጵያ ብዙ ድሃ ስለሆነች ድሃ ስለበዛ በእናንተ ላይ ጠላት አይቻለሁ እንዳይሳካል ያደረገ ይላል። የመንግስት ሰራተኛ ሆነ የምን አይነት ላይፍ ነው የሚሳካል? የሚከፈለ 5,000 10,000 ብር ከችግራችን ተነስቶ ነው የሚተነብዩት ነው የምትለው። ከችግር ነው። ኤኒዌር ሄደ ይሄን ነገር ኢትዮጵያ ላይ አውራው ይሰራል። ኤኒዌር ከችግር አንጻር ነው። እግዚአብሔር ምስክሬ ነው ማለት ይሄ ሶ ሲምፕል። ድህነት ስላለ ድህነት ላይ ነው የሚሰራው። ሀብታሞችን እንደዚህ አይሰበኩም። እስቲ የሚል አምጣ። ሀብታምን አምጥቶት እዛ ቦታ ላይ እንደዛ የሰበከውን ሰውዬ አምጣው። ከዛ ገስታውስ ነው ሀብታሙን የሚጠራው። ካየ ገስታውስ ለነጋዴነታችሁ ለሀብታችሁ እንጸልይ ብሎ ደግሞ ይመጣል። በጣም ጎበዝ የተደራጁ በደካማ ጎን ነው የሚመጣው። ፓስፖርት ይዘህ ትሄዳለህ አይደል? ይሳካልሻል ትላለህ። አሜን። ይህ የስጋን ነገር ብቻ የሚያመቻመቹ ሌቦች ናቸው። የስጋን ስለ ነብስ እኮ አያወሩ። አሁን ባል ጠፍቶበት ስለ ባል ያወሩሃል፣ ስለ ሚስት ያወራሉ። ምን ያገናኘዋል? ምን የሚያገናኘው ነገር አለ? ወንዶች በቃ ይመጡና አንቺ ጋር ምናምን ብለው ይሄዳሉ። እውነት ነው። አሜን ነው። እውነት ነው። ፓስተር እውነት ነው። የእግዚአብሔር ሰው ይላል እግርሽን ክደኝ። ሲምፖ ቤተክርስቲያን የምትለው እሱ ነው። ክደኝ እግርሽን። ማንም እየገባ የሆነ ነገር ብሎ የሚወጣው ነገር የለም። ገባ። ብዙ ጊዜ የሚነግሯቸው ምንድነው? ኢትዮጵያ ላይ ምቀኛ አለብሽ ይባል። አንድ አለ ጋኔል እርኩስ መንፈስ አለ የሚያሳየኝ ጌታ የተናገረኝ ይላሉ። የሚሰራውን ልንገርህ፣ እኔ ከምለው የተለየ ካስተማረው አንገቴን ይሰጣል። ያሳየኛል። በአንቺ ጉዳይ ላይ ጌታ አሳየኝ፣ በአንቺ ጉዳይ ላይ እግዚአብሔር ተናገረኝ፣ በአንተ ጉዳይ ላይ እግዚአብሔር ተናገረኝ ይላል። ናው አቴንሽን ትሰጣለህ። አበሻ አቴንሽን ትሰጣለህ። ተናገረኝ። ስለ አንቺ ምን ይለኛል? አንቺን የሚታገሉሽ እንዳያልፍልሽ የሚያደርጉ ነገሮችሽን የተበተቡ አጋንንት መንፈስ፣ እርኩስ መንፈስ ይታየኛል። እውነት ነው። እግዚአብሔር ሰው እውነት ነው ይባላል። ሲበታት ነው አይነኩሽም ስትባያየው ስራቸው ይፈርሳል ሲባል በጠፊ ይዘ ማለት ምን ይሄ ነው። በቃ ድስዝ ምንም ነገር የሌለው ምንም ከአንተ ህይወት ጋር የማይገናኘውን ሲሉ በችግር ባናት ስለተተከለ ሰው አሜን እያለ ይወስዳል ያንን ነገር። ምንም ከዚህ የተለየ የሚያስተምር የለም። አምጣው፣ ሂድና እዛ ከዚህ የተለየም አንገቴን እንሰጣለሁ አልኩ። ተናግሮኛል ጌታ ነው የሚለው። በቃ ገባ። እንደዚህ ያደርጋሉ። ይሄ ሰገጤ ህዝብ ደግሞ በአሜን ፓስፖርት ይዘህ ሂድ ፕሮሰስ ስታረጋ ያለው ይላል። ፓስፖርትን ሾፎታል። በሆነ ጉዳይ ታወረዋል አይደል? አሁን ውጭ እየሞካከርኩ ነው ትላለህ አንተ እንደ ቀልድ። ጋማ ተብሏል ያውቃል። ወደ ውጭ ልትሄድ እያሰብክ ብዙ ነገሮች በውስጥ ሊሰናከሉ የሚያደርጉ አይቻሉ ይላል። ፓስፖርት ይዛል፣ ትደነግጣል። ይህ ሰውዬ ስለ እኔ ነው እንደሚያወራው ትላለህ። ገስዋ ከዛ በኋላ ውስጥ እንትን ይላል። አሜን ነው አለቅ። ስለዚህ የሌቦች ስራ እንጂ ለእግዚአብሔር የመስገድ ስራ የለም። አንድ ቀን የሚሰግድ የለም። ለአንድ ቀን ነው ማወራ። ሰጋጅ የለም። የሚሰግድ የሚጾም የሚጸልይ ሰግዶ ብዙ የለም። የኦርቶዶክስ ራሱ የሚናገረውን በቪዲዮ ላሳይ አባቴ። በጣም የምትደነግጠው የራሳቸው ሰው የሚናገረው በቪዲዮ ላሳይ። ለእግዚአብሔር ተብለ ኮንፈርት እግዚአብሔርን ካመለክ ያንተን ኮንፈርት በስሱ ምን ታደርገዋለህ? ትቀንሰዋለህ። ለአንተ አይደለም። ቆይ
ላሳየ ምን እንዳለ በራሳቸው በሚደንቅ ሁኔታ የተናገረውን ልዘምር። እኔ ኦርቶዶክስ ነበሩ እና ኦርቶዶክስ ነት ቀላል ዲያቆኖ እየቀድሻለሁ ሰው ከ6 ዓመት ጀምሮ እኔ ያን ፕራውድ አድርጎኝ አይደለም ባይዘ የምነግራቸው እና አሁን ጾም ነው። ለምሳሌ ቅዳሴ ታውቃላችሁ? ኦኬ፣ ሁላችሁም ቤተሰቦቻችሁ በጌታ ናቸው። ቅዳሴ ማለት ጾም ካልሆነ ጠዋት ነው የሚቀደሰው። 12 ሰዓት ነው የሚጀመረው። 12 ሰዓት 5 ሰው ቢመጣ ተጀምሯል። ጾም ከሆነ ከ6 ሰዓት በኋላ ነው። ሰዓት በላ ነው። ጠዋትም ማተም ከሰዓት ቢሆን ሰዓት በላ ነው። መሄድ ብቻ አይደለም። ቅዳሴ ከተጀመረ በኋላ አሐዱ አብ ቅዱስ ይላል። እግዚአብሔር አብ ቅዱስ ነው፣ እግዚአብሔር ወልድ ቅዱስ ነው፣ እግዚአብሔር መንፈስ ቅዱስ ነው ብሎ ያውጃል። ባይዘው ሁሉም ስህተት አይመስላችሁ። ምርጥ ነገር ብዙል ቅዱስ ነው ብሎ ሲያውጅ የቤተ ክርስቲያን በር ከዛ ሰዓት ጀምሮ ይቆለፋል። ማንም ሰው ነቅነቅ ማለት አይችልም። ቅዳሴ ማለት 80% ግዕዝ ነው። አብዛኛው ሰው አይሰማም። እንኳን አብዛኛው ሰው አብዛኛው ቄስ አይሰማም። ከዛ ሊደክምህ እንዲህ ሄደ ወንበር ፈልገህ ወንበር ራሱ የለም። እዛው ነው ቁጭ ብለህ መቋሚያ የሚባለው የመጣው ከመደከመህ እንድትደገፍ። ይገርመኛል። ለምን ሲባል አሐዱ አብ ቅዱስ ከተባለ በኋላ 6000 መልአክ መጥቶ ይነጠፋል ይባላል። ከተንቀሳቀስክ የመልአክ ክንፍ ትረግጣለህ ይባላል። እኔ አንዳንድ ቀን ቻርች እንበላቸው እንዴ እላለሁ። እና ያስቸግራል። ከዛ እቱ በሰላም ይላል። በሰላም ሂዱ ሲት ነው የምትሄዱ። መጨረሻ ላይ ምን ትበላጠ ግን ፈሪሃ እግዚአብሔር አለ ተብሎ ተፈርቶ እኔ ጴንጤ ሰውን ግራ ከገባኝ ነገር አሉ። ጉባኤ ትመጣል። ከዛ የሚመች ሰባኪ ከሆነ ምናምን ትከታተል። ከዚህ ጋር ተነስቶ ቀዶ ሲሄድ ምንም አይመስሉ አንዳንድ ሰው ዛሬ ነግራቸዋለሁ። ይሄ እግዚአብሔር ቤት ለምን አሜን አትል? እቺ መጨረሻው አሜን ናት። አይ ልላችሁ የምፈልገው ምንድን ነው ልላችሁ እንደ ነገሩ እንደፈለክ የምትሆንበት ስርዓት አልባ ቤት ፔኔኮስታል ስለሆነ ነው። ስርዓት አልባ ቅዱስ እግዚአብሔር ቅዱስ ብሎ ነው የሚጀምረው ነው ያለው። በቃ ግን ከ6 ዓመት ጀምሮ ቀድሽ ያለው ለበዓሉ ድምቀት ነው። መዋሸት እሱን ነገር ትንሽ ልሂድበት። ግን ስለ ግዕዝም ብዙ ሰው እንደሚማር እሷን ልናገር ፈልጌ። ግን ከዛ በፊት እኔ ማለት የፈለግኩት ምንድን ነው ህዝቡ ፈሪሃ እግዚአብሔር ተዘግቶ 5 ሰው ሆነ 1 ሰው ሆነ ጣጣ የላትም። ኦርቶዶክስ አክብረ የምትመጣው እግዚአብሔርን ብለህ ነው። አንተ በተመቸ ሰዓት ስለመጣ ሰው ስለበዛ ተብሎ የሚቆም ቅዳሴ የለም። ሰው እስኪመጣ እንጠብቅ የሚባል ነገር የለም። መጣ አልመጣ እግዚአብሔር ካለ በቂያቸው ነው ለኦርቶዶክስ። ስለዚህ ኦርቶዶክስን አፈርሳለሁ ቢባል በ2 ሰው እግዚአብሔርን ታመልካለች ኦርቶዶክስ። በ2 ነው ማውራ። ሚሊዮን ሰው አትፈልግም። ልዩነቱ ያ ነው። እናንተ ቤት ግንስ ሰው እስኪመጣ ፈታ ትላል። ሰው እስኪገባ አዳራሽ እስኪሞላ ምናምን ፈታ ብለህ ጭውቴ አድርገህ ምናምን ነው የምትገባው። ሰው ሲሞላ ስብከቱንም ጭውቴውንም ትጀምረዋለህ። ውሸት ነው የሚለው አይመለክም ምልህ ለዛ ውሸት። ሰው ሲበዛ ቢዝነስ ሲበዛ ጠብቀህ የምታመልከው አምልኮ የለም። ስለዚህ ለዛ ነው ኦርቶዶክስ ምን ብላለች? በ2 ሰው 5 ሰው ይኑር 2 ሰው ይኑር ገስዋል ቅዱስ ከተባለ እኮ መጽሐፍ ቅዱሱ ባይዘው ይኸው እኮ አሁን ያልከውን ማቴዎስ 28 ማቴዎስ 18 20 ላይ 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው ሆናለሁ አለ ጌታ። ማቴዎስ ወንጌል ምዕራፍ 18 ከቁጥር ያለ ባይሆን አንድ ነገር ልናገር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴዋ ማለት የመጨረሻ የአምልኮቷ ጥግ ነው። ከእግዚአብሔር ጋር ህብረት የምናደርግበት ክርስቶስ ኢየሱስ በመካከላችን የሚገኝበት እጅግ በጣም 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 ትልቁ ሚስጥር ቢሆን ቅዳሴያችን ነው። ቅዳሴያችንን እየሰማነው ፊል እያደረግን በጣም ሶሪ 18 20 የማቴዎስ 18 20 ያ 2ም 3ም በስሜ የተሰባሰቡ በዚያ እኔ በመካከላችሁ እገኛለሁ አለ ጌታ።
ሚሊየን ሆነ መንፈስ ቅዱስ ከሚርቅህ ይልቅ አንድ ሆነ ከጌታ ጋር ህብረት ማድረጉ በጣም ትልቅ ነገር አለ። እንግዲህ እንደምታውቁት የእኛ ቤተክርስቲያን በትልቁ ከምትታወቅበት ዋነኛ ነገሯ ክርስቶስ ኢየሱስን አጉልተን መስበካችን ነው። እየሰበክን ባይመስላቸውም ብዙዎቹ እንሰብከነው። እንዴት እንደምንሰብከው አሁን እሱ ካፌዘበት ቅዳሴ ከአንዱ ቅዳሴ ላይ አንዷን ፓርት ልንገራችሁ። እንግዲህ እኔ ሳስቀድስ እስከ ዛሬ አልገባኝም ማለት ነው። ልንገራችሁ። በቤተክርስቲያናችን 14 ቅዳሴ አለ። በዚህ በተለይ በክርስቶስ ኢየሱስ የስቅለት ጋር ተያይዞ ከሚቀደሱ አንዱ ቅዳሴ የዮሐንስ አፈወርቅ ቅዳሴ ነው። እንደዚህ ብሎ ይናገራል። በመዝሙር ሁሉ ተዘምሯል። ኃያል ወልድን ፍቅር ከዙፋኑ ሳበው፣ ኃያል ወልድን ፍቅር ከዙፋኑ ሳበው፣ እስከ ሞትም ድረስ አደረሰው። በሚፈርደው ፈረዱበት፣ በሚምረው ጨከኑበት። የክብርን ጌታ ገደሉት፣ ሰቀሉት። የምትወዱት አልቅሱለት። አዳምን እና ፍጥረቶቹን የፈጠረ ጌታ በአዳም ልጆች በመስቀል ላይ ተቸነከረ። ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከመራቆት ወደ ልብስ ያመጣን ዘንድ እሱ ተራቆተ። ተራቁቶ እኛን አለበሰን፣ ተጠምቶ የሕይወት ውሃን አጠጣን ተብሎ ተነገረ ስለ ክርስቶስ። በዚህ ልክ ማን ነው ሊገልጸው የሚችለው? በሰማይ በላይ በአባቱ ዘንድ እንዳለ ከእኛ ጋር መጣ። የወደቀ ማንነታችንን ያከብር ዘንድ እርሱ የተዋረደውን የእኛን ስጋ የራሱ ገንዘብ አደረገ። ከእግዚአብሔር ጋር ተለያይተን ተጣልተን ነበረ። እግዚአብሔር አንድያ ልጁን ወደኛ ላከ። ከእግዚአብሔር ጋር የነበረን የጠብ ግድግዳ በእግዚአብሔር ልጅ በክርስቶስ ኢየሱስ ምን አለ? ተሻረ። ወድቀን ነበር፣ ወደኛ መጣ። ጠፍተን ነበር፣ ሊፈልገን መጣ። ተረስተን ነበር፣ አስታውሶን ወደኛ መጣ። የእኛን ባህሪ ከድንግል ማርያም ነሳ፣ የራሱ ገንዘብ አደረገው። ከራሱ ጋር አዋሃደን፣ የወደቀውን ከፍ አደረገው። ከመለኮቱ ጋር አዋህዶ ምን አደረገ? ይህ ስጋዬ ነው ብሎ፣ ይህ ደሜ ነው ጠጡ ብሎ ሕይወትን ሰጠን። ከሰማየ ሰማያት ወረደ፣ የእኛን ስጋ የራሱ ገንዘብ አደረገ። ስጋችንን መልሶ ወደ ሰማይ ከፍ አደረገው። ይሄ በቤተ ክርስቲያን ውስጥ የሚመለከው ክርስቶስ ኢየሱስ ነው። እኛን ስናመልከው ክርስቶስ ኢየሱስ ምን ብለን ይመስላችኋል? ምናመልከው አንተ የእግዚአብሔር አብ የባህሪ ልጁ ነህ፣ ቅድመ ዓለም የነበርክ፣ ዓለም ሳይፈጠር ከአባት ጋር ያለ፣ ወደፊትም የምትኖር፣ የጠፋውን የወደቀውን የአዳምን ዘር ለማንሳት ወደኛ የመጣ፣ ከድንግል ማርያም የተወለድ ሰው እስከመሆን ድረስ የቀረብከን ብለን ነው ጌታችን ኢየሱስ ክርስቶስን የምናመሰግነው። በቅዳሴያችንም የምናመልከው እንደዛ ነው። የክብር ጌታ በመስቀል ላይ በተሰቀለ ጊዜ እሱ ሲዋረድ እኛ ከበርን፣ እሱ ሲጠማ እኛ ከጥማችን ረካን፣ እሱ ሲራብ እኛ ጠገብን። ልክ ኢሳያስ እንደተናገረው ማለት ነው። ቀላል አይደለም። ባይዜ በቤተክርስቲያናችን ስለ ክርስቶስ መናገር ማለት ሰውነት እስኪንቀጠቀጥ ድረስ ነው መጀመሪያ የምታስበው እንዴት የሚያስፈራና ግሩም ድንቅ አምላክ እንደሆነ። እስኪ ዝም ብላችሁ እንደ ቀልድ ዝም ብለህ እኮ ጌታዬ ፍቅረኛዬ ከኢየሱስ ጋር ፍቅር ጀምሬያለሁ ብለህ እንደምትናገርለት እኮ አይደለም እኮ። ምን ይላል መሰላችሁ ቅዱስ ኤፍሬም በድርሳኑ? ሕፃን ሆኖ በእናቱ ክንድ ላይ ስትመለከቱት እንዳትንቁት፣ ሕፃናትን በማኅፀን የሚፈጥረው ጌታ እርሱ ነው። ከሐዋርያት ጋር በምድር ሲመላለስ ስታዩት ሰው ብቻ እንዳይመስላችሁ፣ በላይ በሰማይ መላእክትም ቅዱስ 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 እያሉ የሚያመሰግኑት ኃያሉ ጌታም እርሱ ነው። ራሱን አዋረደ እንጂ እሱ የተከበረ ነው። ራሱን ዝቅ አደረገ እንጂ እርሱ ከሁሉ በላይ ነው ብላ አመሰግነው ልልፈልግ ነው። አይ ከራሳቸው አንደበት አሁን ከወጡት በፊት ግን የኦርቶዶክስ ከነበሩት ከራሳቸው እንድታየው ብዬ ነው ብራተር። ከማ ከትዝታውና ከበጋሻው ምን አሉ የሚለውን ህዝቡ ምን ይላሉ? ኦርቶዶክስ እየነበሩ ስለ ኢየሱስ ክርስቶስ ምን ይመሰክራሉ ነው። በነገራችን ላይ አሜሪካን ያለ ነው ኦርቶዶክስ የሆኑ ቸርቾች ከሄዳችሁ በአማርኛም በእንግሊዝኛም በግዕዝኛም ነው ያለው። በሶስት ቋንቋ ተርጉመው ግዕዙን ተርጉመው 90% ስለ ክርስቶስ እንደሆነ አብ ወልድ መንፈስ ቅዱስ እንደሆነ ቅዳሴው ይታወቃል። ስለዚህ ላሳያችሁ ራሳቸው ምን ይላሉ። ራሳቸው ከራሳቸው ሌላ ሳይጨመር ምን ይላሉ? ይኸው ወደ ጉዳይ ምን ይላል እግዚአብሔር ቃል? ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እንዲህ ብሏል። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለው ኢየሱስ ክርስቶስን እንሰብካለን። የቤተ ክርስቲያን ተልኳ ኢየሱስ ክርስቶስን እንድትሰብከው ነው። ተሰብከው። ይሄ እውነት ነው፣ ምንም ማንደራደርበት እውነት ነው። ኢየሱስ ክርስቶስ ላይ ድንጋይ እየተወረወረ
ኢየሱስ ክርስቶስን ወደዛ እያገለልከው ወደ ሌላ መስመር ሰው ሊያስገባ ሲሞክር እስኪ መጽሐፍ ቅዱስ ይዳኝ። የቤተ ክርስቲያን መጽሐፍት ሐዋርያት መጽሐፍቱ ሊቃውንቱ ይዳኙን ትላለ። መጀመሪያ የቤተ ክርስቲያን የምትሰብከው ለኢየሱስ ክርስቶስ ነው። በቅዳሴዋም በኪዳኗም በሰዓታቷም ይሄ እውነት ነው። ይሄንን ነገር ነው። ከዛ በተረፈ እንደ ክብራቸው እንደተሰጣቸው ሞገስ ቤተ ክርስቲያን የምታነሳቸውን ቅዱሳን መላእክትንም ድንግል ማርያምን እንደሚገባው መጠን ታገለግላል። ይሄ እውነት ነው። ይሄ እዚህ ላይ ተጨማሪ ለማድረግ መጋቢ አዲስ ምን አለ አሁን በቤተ ክርስቲያን አሁን ህንፃ ቤተ ክርስቲያን ሲታነጽ የዛ ህንፃ ቤተ ክርስቲያን ለምሳሌ የቅዱስ ሚካኤል ከሆነ የቅዱስ ሚካኤል ቤተ ክርስቲያን ተብሎ የሚጻፈው እዛ ውስጥ ግን የሚሰለሰው የሚቀደሰው ስላሴ ነው። የሚፈተተው ቅዱስ ሥጋ ክቡር ደም የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ሪስት ከእንደገናም ደግሞ በቤተ ክርስቲያኒቱ አናት ላይ ጉልላት ላይ ተሰቅሎ የምናየው የማ መስቀል ነው? የክርስቶስ መስቀል ነው። ስለዚህ ቤተ ክርስቲያን ተልእኮዋ ክርስቶስን ማስተዋወቅ ነው። ከዛ በላይ ግን ተያይዞ በየቀኑ ቅድም ባለው መጽሐፍ ላይ ተጠቅሶ እንደምናነበው በየቀኑ ስም ሰጥታ ለምሳሌ በአንድ ልደታ፣ በሁለት ማቴዎስ፣ በሶስት በዓታ፣ በአራት ዮሐንስ፣ በአምስት አቦ እየተባለ እንደሚጠራው በየቀኑ ከፋፍላ ስማቸውን የጠራች ተዘክራለች ማለት ነው ቤተክርስቲያን። እንግዲህ እዚህ ላይ አንድ እውነት ለመጨመር ያክል እኔ ያደግኩት ቅዱስ ሚካኤል ቤተክርስቲያን ውስጥ ነው ይላ እና የሚነበበው መጀመሪያ የእመቤታችን ተአምር ይነበባል መልኮች በኋላ ከዛ በኋላ ደግሞ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ተአምር ይነበባል መልኩ ከደረሰ በኋላ ማለት ነው። እዛ ላይ ስትመለከት ከሁለቱ በኋላ የሚመጣው ማን ነው? በዛ ስፍራ ላይ መታሰቢያው የተደረገለት የቅዱስ ሚካኤል ተአምር ይነበባል ማለት ነው። የሚቀድመው ቀድሞ ነው፣ የሚከተለው በቤተ ክርስቲያኒቱም ስርዓት ቢሆን ማለት ነው። ስለዚህ የሚቀድመው ማን ነው? ማን ነው ከላይ ያለው? ማን ነው ከታች ያለው? ለምሳሌ እመቤታችንን ስናነሳ መልዕልተ ፍጡራን መትሕተ ፈጣሪ እንላለን። ምን ማለት ነው? ከፈጣሪ በታች ከፍጡራን በላይ። በቃ ይሄ የእመቤታችን ክብር ነው። ሌሎቹ ደግሞ ከእሷ ክብር ባነሰው ሁኔታ ደግሞ እንደሚገባቸው ማዕረጋት ሰጥታ ቤተክርስቲያን ሁሉንም ታስባለች ማለት ነው። ምን ይላል እግዚአብሔር ቃል? ስለዚህ ልላችሁ የምፈልገው ማለት ነው ይህ ምን ትዝ ላይ መሰለ የታረድኩት ሰኔ 17 ነው። መጀመሪያ አንገቴን ሲመታኝ ብዬ ወደቅኩለትና ሞትኩኝ። ከዛ በኋላ ቀና ብዬ ስል መስማቴን ሲያይ እንደገና መታና አረደኝ። ሁለተኛ ጊዜ ሞትኩኝ። ከዛ በኋላ ደግሞ እንደገና ስል ወንድምየው አየኝና ታናሹ መጣና ለሶስተኛ ጊዜ አረደኝ የሚለው ትርክትን ያሰማኛል። በራሳቸው ከክርስቶስ ውጭ የሚሰበክ ቅዳሴ ላይ 80-90% የክርስቶስ ነው ብለው ሌላው አክብሩ ይላል። የተሰጣቸው ስልጣን አለ። መቼም ደቀ መዛሙርቱን አይታችኋል። ኢየሱስ ክርስቶስ እያጠመቃችሁ ደቀ መዝሙር አድርጉ ብለዋል። ክብር የሰጣቸው እሱ ነው። ክብር የሰጣቸውን ዛሬ ከተማርኩት አንድ ነገር ወንድሜ ኤርሚ ካስተማረኝ አንድ ነገር ልጥቀስ። የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ያለውን እኔም በስሱ ዛሬ ተምሬያታለሁና ልጥቀሰው እስቲ። የዮሐንስ ወንጌል ቃል በቃል የሚለውን የሚያስደነግጥ መሴጅ ላንብበው። ምዕራፍ 20 ቁጥር 23 ላይ ብታነበው ምን ይል መሰለ? ራሱ ነው የሚለው። ቅድም ተነጋግርበትን ከዛ ከ21 ጀምሮ ላንበው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዘችባቸው ተይዞባቸዋል አላቸው። ስለዚህ መንፈስ ቅዱስን እፍ ካለባቸው በኋላ ክርስቶስ ስልጣን ሰጣቸው። ለነዚህ ስልጣን ከሰጣቸው በኋላ ኃጢአትን ይቅር የሚሉና እንደማይሉ የምታውቁት በመንፈስ ቅዱስ ላይ ስለዋሸ ጳውሎስ ነው ጴጥሮስ ከይቅርታ ጋር ምን አደረገ? አንዱ ሐዋርያት ሥራ ምዕራፍ 5 ላይ ጴጥሮስ ነው። ጴጥሮስ ምን አለ? መንፈስ ቅዱስን ስለዋሽተሃል ብሎ ወዲያው ሬሳው አንጀቱ ተዘረገፈ ነው የሚለው። ሞተ ነው የሚለው። እዛው ላይ ያሳያል። አንጀቱ ተዘርግፎ ሞተ ይላል። ከዛ ባለቤቱም መጣች።
ባለቤቱንም ስትመጣና ስትዋሽ በመንፈስ ቅዱስ ላይ መንፈስ ቅዱስ ስለተሞሉ ማለት ነው። ምን አለ? የአንቺንም ሬሳ አሁን ያወጡታል አላቸው። ሬሳዋ ወጣ፣ ሞተችና ወደቀች ይላል። ሬሳዋን ጎትተው አወጡ ይላል። ስለዚህ መንፈስ ቅዱስ የተሞሉትን ቅድስና የሰጣቸውን በክብራቸው በሚገባቸው ክብር ቃል በቃል ያለው ማንን ነው? አሁን የሸፈቱት አሁን የሄዱት በሚገባቸው ክብር ምን ይሉ ሐዋርያቶች መንፈስ ቅዱስ የተሞሉት ምን ይደረጋቸዋል? በአክብሮት እግዚአብሔርን እንደሚያገለግሉና እነሱ ያሉት ነገር እንደሚሳካ መጽሐፍ ቅዱስ ይናገራል። ስለዚህ ይሄንን ጥሰው ነው እነዚህ አሁን ሌላ ስለ ኦርቶዶክስ የሚያወሩት እየዋሹባት እንጂ እውነትን ክርስቶስን ፈልገው አይደለም። በምታዩት ራሳቸው መስክረው ምንድን ያሉ ቃል በቃል ኦርቶዶክስ በሚገባቸው ልክ ለቅዱሳን ክብር ትሰጣለች። አብሶሉት ምን ለቅድስት ድንግል ማርያም ክብር አይገባትም ልትለኝ ነው? ለጳውሎስ፣ ለማቴዎስ፣ ለዮሐንስ አይገባም ልትሉኝ ነው? ከነሱ ተወራርዶ የመጣ ነው ማንነታቸው ኦርቶዶክስ ያላት እንጂ ከመንገድ የገዛችው እምነቷ አይደለም። ስለዚህ ጉግል ራሱ ብታደረግና ስለ ኦርቶዶክስ ምን እንደሆነ ራሱ ይናገራል። ጉግል ላይ የመጀመሪያው ሃይማኖት ናት የመጀመሪያ። ስለዚህ አንዳንዴ ማስተዋሉ ጥሩ ነው ብዬ አስባለሁ። የምትጨምርላቸው ነገር ካለና የሚወዛገቡን ካሉ መምጣት ይችላል፣ መነጋገር እንችላለን። አንተን አሁን እየፈሩ ነው፣ መንፈሳቸውም ይፈሩታል። ፖለቲካ ነው የምትሰራው እየተባልክ ነው። ስለዚህ እሷንም ጨመራል። ሳማ ገድናት እኮ ቅመም መሀል ላይ መጨረሻ ላይ መሮኝ እኮ ነው ያስወጣሁት። ነገርኩ ደጋግሜ ልክ አይደለው ከእንግዲህ በኋላ እንቀያየማለን አልኩት። አንተ በተናገር ቁጥር ግንፍል የሚሉት ነገር አለ። ለምንድን ነው ፋስ ያለበት ዝላይ ነው የሚባል ነገር አለ እና ይመስለኛል አንተ ስተነፍስ ብቻ ጓ ነው የሚሉት ከአንዳንድ ሁሉም እኮ ነው። አንድ ሰው ቢሆን ደስ ይለኛል። ውስጡን መከፋፈላቸው ለምሳሌ አሁን ለአብዛኛው ሰው ሲያወራቸው እና እኛ ስናወራቸው እና ሌሎቹ ሲያወራቸው ልዩነት አለ። እኛ ስናወራቸው አንደኛ ከነሱ ዶክመንታቸውን እናወጣና በመካከላቸው ላይ ያለውን ልዩነት ጴንጤ በመካከሉ መለያየት እንዳለ እንዲታወቅ አይፈልግም በጭራሽ። በቃ አንድ ነኝ ብሎ ስግጥ ግግም ብሎ ከማውራት ውጭ ልዩነት እንዳለ መንፈስ ቅዱስ በመካከላቸው ላይ እንደሌለ እርስ በርሳቸው እጅግ እንደሚከሻከሹ ማሳየት በቃ አይፈልጉም። ስለዚህ ምንድነው የምናደርገው? ቴሌግራም ምናምን አላቸው እኮ ግሩፕ ቴሌግራም አላቸው፣ ዋትሳፕ አላቸው ማለት እርስ በርስ የሚፋጩበት ማለት ነው። ደይኖ እርስ በርሳቸው መቼ ማን ቅድም እንደውም አንተ ስትናገር ምንድን ያልከው ኦርቶዶክስን አታክ ማድረግ ላይ ግን በቃ ዩኒየን አላቸው። ከዛ ውጭ በትምህርት ማለት ነው ሁሌ እንደምናገረው ፕሮቴስታንት አንድ ሊሆን በማይችልበት አይነት ርቀት ላይ ነው የተለያየው። እና አሁን እዚህ ጋር ማነሳው ነገር ምንድን ነው? በቃ ኖርማል ነው። ቆም ብለህ ማሰብ ብቻ ነው የሚጠበቅብህ። በመካከላችሁ ልዩነት አለ። ልዩነት ባለበት ደግሞ መንፈስ ቅዱስ የለም። ቤተክርስቲያን ብቻ ነው ካየህ ለሁሉም ጴንጤ እንኳን ለቤተክርስቲያን ለራሱም አይጸልይም፣ ለራሱ ወገኖች። እስልምናም ብታይ ለኦርቶዶክስ ማንም አይጸልይ፣ ለሀገርም የሚጸልይ ሃይማኖት አታይም። በብቸኝነት ለራሷ ለሚጠሏትም ጭምር ለሀገርም ጭምር ለዓለምም ጭምር የምትጸልይ ብቸኛ ሃይማኖት። ቻሌንጅ ልታደርጉኝ ትችላላችሁ። የለም ከኦርቶዶክስ ውጭ። ለሀገራችን ሰላም ስጥልን። ለሰው ብቻ አይደለም እግዚአብሔር ለፈጠረው ፍጥረት ሁሉ ጸሎት የምታደርግ የሰላም ሃይማኖት ብትሆን ኦርቶዶክስ ተዋሕዶ ናት። ለዓለም ሕዝብ የምትጸልይ ኦርቶዶክስ ለሆኑም ላልሆነውም። ለዛም ይመስለኛል ከኛ ቤተክርስቲያን ውጭ የሚሆነው ሁሉ በሰላም ወጥቶ የሚገባው ቤተክርስቲያን የማያቋርጥ ጸሎት ስለምታደርግ ነው ብዬ አምናለሁ። ለዛ ብንከባበር በጣም መልካም ነው። እግዚአብሔር ኢትዮጵያን እና ሃይማኖታችን ይጠብቅልን። ሆን ቴንኪው ሃቭ ጉድ ናይት። መልካም ጊዜ በርታልን። በጣም በጣም ደስ ብሎኛል። ትልቅ ዲቤት ካለ ግን ኤኒታይም ጥራኝ። ዲቤት አንተን መንፈስማ ውዱትም በምን ልጥራ? በጣም ቻሌንጅ ላደርጋቸው ፈልጋለሁ። ገና ስትገለኝ ካልቪኒስቶችን ብጠራልኝ ደስ ይለኛል እና አማን ሻሎምን ብታገናኘኝ ደስ ይለኛል። በተለይ እነሱ ክርስቶስ ጨካኝ አምላክ አድርገው ስለ ነው የሚለው አማን ያኮርፋል፣ ቶሎ ቁጡ ነው። መንፈስ ቅዱስ ያለበት አይቆጣም እና አማን ተቆጪ ናቸው። በጣም ነው የሚቆጣው አማን ሻለው። ምን አይነት መንፈስ እንዳለው ባላቅም አማንሻ በጣም በጌታ ፍቅር ነው የምወድ። በጣም ነው የምትቆጣው። ጓ ነው የምትለው፣ ታኮርፋለህ፣ ወደ ጸብ ነው የሚቀየረው።
ኤርሚያስ እነ ልደትን ሲያይ ወደ ጸብ ነው የሚቀይረው። ማናቸውም ሲያዩ ወደ ጸብ እንጂ ወደ ወንጌል አይቀይር። ኤፍሬም ራሱ አንተ ታስታውሳለህ ሆኒ እዛኛው ከነ ኤርሚ ጋር ኮላብ በምታደርግ ሰዓት ላይ በነገረ ድነት እንወያይ ስለው እምቢ ሲልና ለምን አታስገባውም ብለህ ስትናደድ አንተ ትዝ አይልህ? እሺ አይሉም ስለማቅ ነው አይሉም። እኔ ምን መሰለ በመሀል ግን የሆነ ጊዜ ላይ ባነንኩኝ። እውነቱን ልንገርህ አይደለ ልደት እዚህ አለ እኔ ነኝ እንዲያውም ኦርቶዶክስን ብዙ የተናገርኳትና እግዚአብሔር ዋናው ጌታ ይቅር ይበለኝ። ኦርቶዶክስ እንኳን ጭካኔ ምንም ስለሌላት የኦርቶዶክስ ምዕመን እንኳን እግዚአብሔር ባርኳቸዋል። ምንም አይመስላችሁ። ለምን እግዚአብሔር ልቦና ይስጠው ነው የምትሉት። ይሄ ነገራችሁ መልካም ነው። እስቲ አንድ የኦርቶዶክስ ታላቅ ሰው መጥቶ አቡነ ማትያስን ተናግሬ ከኦርቶዶክስ ታላቅ ሰው መጥቶ እንዲህ በማለት እንጸልይባለን እንዲህ በማለት ይከሰስልን ያለ አንድ ሰው አምጣ። አንድ ሰው አምጣል። እዚህ ቤት ግን እንደምታየው ነው ፖለቲካ። እኔ ላይ እኔ የተጠላሁትን ያህል በጴንጤ ማንም አልተጠላም። እኔ የተጠላሁትን ያህል በጴንጤ ማንም አልተጠላም። ይሄን ግልጹን ነው የምነግርህ። እኔ የተጠላሁትን ሌላው ይናገራል እንደምታየው፣ ሌላው ብዙ ነገር የሚል አለ በጴንጤ እዛው ሆኖ በጣም ይጸልይባል ተብለሃል። ይጸልይባል ነው የተባልኩ ሙሉ። በኦርቶዶክስ ግን ተሳድቤ ራሱ ኮሜዲያን እሸቱ ላይ መጥተው መጽሐፍ ቅዱስ ተናግረው ነው አባቶች የሄዱት። አንድ ክፉ ቃል ስለኔ ያልተናገሩ፣ አንድ ክፉ ቃል ለመናገር ራሱ ነው ከበደኝ። መልስ እንኳን እንስጥ ብዬ አብረን እንውን ብላቸው መጥተው መስጠት አልቻሉም። ለምን? አባቶች የጠቀሱት ጥቅስ ከባድ ስለነበረ። እናውራ ተባብለን ተቀጣጥረን ሁሌ ይጠፉብኛል። ምክንያቱም ማቴዎስ 19 ላይ የጠቀሱት አባቶች እነዚህ መመለስ አይችሉም። ጭራሽ ለፍርድ እንደሚመጡ ላይ ይናገራል። በ12ቱ ነገዶች ላይ እንደሚፈርዱ ላይ ይናገራል። ከየት ያምጡት? ስለዚህ አንድም ቀን በዛ ጉዳይ ላይ ዲስከስ አድርገን አናውቅም። ደጋግሜ ነግሬያቸዋለሁ፣ እንነጋገር ብያለሁ። ወፍ የሚመጣ ጠፋ። ስለዚህ ከዛ ምን ሆነ መሰለ ወደ አራተኛው ይቅርታ ከያዝኩ ወደ አራተኛው ወደ አምስተኛው ወር ላይ መባነን ጀመርኩ። መጀመሪያ መማር ላይ ነኝ። ወደ አራተኛው ወደ አምስተኛው ወር ላይ ግን እየባነንኩ መሄድ ጀመርኩ። ለምን? ማንበብ ስጀምር ከዛ እንግዲህ በምታየው ደረጃ እግዚአብሔር ይባረክ ራሱ ተገለጠ። እግዚአብሔር አምላክ መግለጥ ያለበትን እውነት እኔ ለማታለል እውነት ለማጭበርበር ወይም ደግሞ በኦርቶዶክስ ጥላቻ ጠልቼ የሄድኩበት ነገር እንዳልሆነ እግዚአብሔር ራሱ ገለጠ። እኔ አይደለሁ። እኔ እኮ የሚያዋጣኝ ፓስተር ሆኜ መሸቀል ነው። ኦርቶዶክስ ቄስ አታረገኝ፣ ዲያቆን አታረገኝ፣ ቢዝነሷን አትሰጠኝም። ኦርቶዶክስ ለእኔ ቀላሉ መንገድ ፓስተር ዮኒ ማኛ ነው። ኢትስ ቬሪ ሲምፕል ፎር ሚ። እነ ዩጩፋ ፓስተር ሆነው ሲሸቅል እኔ ይከብደኛል እንዴ? ተራ ነገር እኮ ነው ፓስተር መሆኑ። እግዚአብሔር ምስክር ስናር ቢግ ዲል ማንም የሚውልበት አይተሃል ሰሞኑን። በእርግጥ እኔም ሪስፔክት አለኝ ለማናት ነብይት ብርቱካን ሪስፔክት ማለት እንትን ናት፣ ካልም ናት። ቤተክርስቲያንን ስለ ኦርቶዶክስ አንድ ክፉ ተናግራ ማታውቅ ሴት ግን በጣም ትስታለች ደግሞ በሃይማኖት ደግሞ በራሷ ሃይማኖት ሰሞኑ ደግሞ በሃይማኖቷ በራሷ በኩል ደግሞ በጣም ብዙ ነገር የምትስት አይተሃል። ሰሞኑን የጌታ ጨርቅ ይፈውሳል በሚል እየቸበቸበች ያለች አይደለም በነፃ ነው ሚሸጥ ግን ይፈውሳል በሚል ልክ እንደ የጳውሎስ ጨርቅ እንደሚፈውስ ሁሉ እንደዛ ነዋ። ከመጽሐፍ ቅዱስ ላይ አንዳንዶቹ ትምህርት ሲያስተምሩ እንደዚህ የሚያስተምሩን ነገር አለ። የጳውሎስን ጨርቅ እየወሰዱ ይድነው አልነበረ? እሷ ምንድን ነው ምክንያቱም ሁሉን ሰው ማግኘት ስለማይቻል ጸሎት አድርጌበት እግዚአብሔር አምላክ በዛ ላይ አድሮ ይፈውሳቸዋል በሚል ነው ያንን ይዛ ይመጣቸው። ከመጽሐፍ ቅዱስ በነፃ ነው የሚሸጥ ቢሆን ኖሮ ገብተዋል። እኔም ጠይቃታለሁ ልትሸጪው ነው እንጂ ብዬ ደውዬ እጠይቃታለሁ። ገባ በጸበል በብዙ ነገር የሚፈወሱ አሉ። እሷ ያለችው ምንድን ነው በጳውሎስ ጨርቅ ካዳነ መንፈስ ቅዱስ ስለተሞላው ክርስቶስን ስለሰበከበት እኔ ጸልዬ እግዚአብሔርን ጸልዬበት ጾሜበት በማረገው ነገር ላይ እግዚአብሔር ስራውን ይሰራል ብላ ያመጣችው እንጂ እንደነ ሌሎቹ ልትነግድበት አይደለም። እኔ ቀድሜ ከማንም በፊት ሮጬ የደወልኩት ምንድን ነው እየተደረገ ያለው ስላት ይሁን ጸልዬበት እነዚህ ሰዎች ጌታ እንዲያገኙበት ነው ብላ ነው ያለች ቃል በቃል።
ለማንኛውም ለሀሳብ የመጨረሻ የምናገረው እንግዲህ አሁን ሉትራኖችን አውርተናል፣ ካየህ ፔንቴኮስታል ጋር ተወያይተናል። እርስ በርሳቸው ማውራት አልቻሉም። አሁን ላይ ካልቪኒስቶችን ብናገኛቸውና ብናወራቸው በጣም ደስ የእነሱ በጣም ካልቪን እኮ እዮዳብን ለምን አታወሩት? እዮዳብ አመነ እኮ በቃ አንተንም አመነ፣ እጅ ሰጠ። በቃ እኔንማ አይ ነገ ይልሰኛል። አይ ስለማታውቁት ነው። እዮዳብን አውቀዋለሁ ለረጅም ጊዜ። ማመኑማ ምንም ሃንድስ ዳውን አለ። ለምን እኔ ሰው ልቤን ስለሚያይ ነው፣ አፌን አይደለም። እግዚአብሔር ምስክሬ ነው የምልህ። ሰው እኔ በተንኮል ጥግ ድረስ የሚሄድ ማንነት የለኝም፣ አልወድም። ለምን ፈሪሃ እግዚአብሔር ስላለብኝ። በተንኮል ጥግ ድረስ ውስጡን ግደለኝ፣ የማረገው አንዳች ነገር የለም። ግደለኝ ነው የማወራ። ከላይ ልልስ እችላለሁ። ምክንያቱም ተንኮል የሚያስብ ሰው ፒቲሽን 35 ሺህ ያስፈርመውብኛል። ይሄ ተንኮል ነው። እዚህ ነው ያወራ ነው። ሀሳቤን በሀሳብ ሞግተኝ። የኔን ከሶሻል ሚዲያ ለማጥፋት አሜሪካን ሀገር ወንጀለኛ ነው ለማስባል ፒቲሽን 35 ሺህ ያስፈርመዋል። ያንን ካላጠፋ እሱ የእውነተኛ ነገር አድርጓል ብዬ አላምነው። ምንም አልበደልኩትማ፣ አልደረስኩበትም። የኢትዮጵያ ሕዝብ እንደዛ አላለኝማ። ዮኒ ማኛ ይናገራል፣ ነገ ይረሳል። ለምን ስትደርስብኝ ደርሳለሁ እንጂ ከዛ ውጭ ብዙ ጊዜ ችክ ምለው ነገር የለም። ለዛም ነው አሁን ኦርቶዶክስን በተናገርኩበት ደረጃ አሁን ኦርቶዶክስ መጥተው ከኔ ጋር ያወሩ ነበር ነው ንግግሬን ሳው ማኛው ከምን የተነሳ ነው የሚል ሀሳብ አላቸው። እኔ አሁን ኤርሚያስ የሚለውን ያልኩት አንድ የተለየ ነገር አምጣ። እነ ኤርሚያስ ቤት የሚሰበከውን ዮኒ ማኛ እዚህ መጥቶ ያንን ቪዲዮ እየተቀበለ ያደርግ ነበር። አንድ የተለየ ነገር የራሴ አምጥቼ ያረኩት ነገር የለም። ስለዚህ ለዛ ነው ሰው ስለሚመለከት ስለሚያይ ምን ስለሚል ከኔ ጋር ያለው ጸብ ቴምፖራሪ የሆነ ጸብ የሆነው። በተንኮል ለሚሄዱ ግን አበሻ አይፋታም ነው የምልህ እግዚአብሔር አምላክ። እና እግዚአብሔርም በዛ ያጽናኝ። አሁን እኔ ምንድን ነው ከእግዚአብሔር ጋር እውነቱን እየገለጠልኝ ነው። እግዚአብሔር አምላክ ሰው አይደለም የገለጠልኝ። እኔ እኮ ኦርቶዶክስን ለመላስ ነው የጴንጤነቱ አይደል እንዴ? ኦርቶዶክስን ለመራገጥ ይኸው መራገጥ ነው። በውስጥ ልዩነት እንዳለ የት እንደማርፍ ማላቅ ሰው መሆኔን እያወቅኩ እንኳን ለመማር ሬዲ ነበርኩኝ። የት እንደማርፍ አላቅም። አሁን የት ነው የምታርፈው በለው አንዱን ጴንጤ ግባና ትላንትና ለመናገር ሰቅቆት ነበር ልጁ ስትጠይቀው ታስታውስ እንደሆነ ልደት እላይ ያለው ፖለቲካ የሚል ሰው ለመናገር የት እንዳረፈ በጣም ደብሮት ነበር። መናገርም አልፈለገም። እና ልትጠይቀው ነዋ በዛ ጉዳይ ያውቃል። ብዙዎቹ እምነታቸውን እኮ መናገር አይፈልጉም። እኛውን በጣም እኛም አንቀን የምንይዘው ከየት ቤተ እምነት የተጀመረ ሙድ ነው ብሎ ክርስቲያን ይላል። እና ምን ልል ፈልጌ ነው አሁን ካልቪኒስቶቹ እነዚህ ቱሊፖች አሏቸው። 5 ዋና ትምህርቶች ቶታል ዲፕራቪቲ ይሉታል። ከዛ እዚሁ ለአማቻሩም ጥሪ አድርግለትና እኔ አደርሳለሁ። እነዚህን ቱሊፖቹን መጽሐፍ ቅዱሳዊ ናቸው ምትል ከሆነ አንድ በአንድ እንወያይባቸው፣ ታደጋቸው። እምነቴ በጣም ጠንካራ ነው በእነዚህ ላይ። በተለይ አንኮንዲሽናል ኤሌክሽን፣ ሊሚትድ አቶንመንት፣ ውስን ቤዞት። አንድ ሰው ከዳነ በኋላ ደግሞ ድነቱን አያጣም። እግዚአብሔር በፕሪዴስቲኔሽን እግዚአብሔር ሰውን አስቀድሞ ለሲኦል እና አስቀድሞ ለገነት ፈጥሯል ብሎ ነው የሚያምነው። እሱ ደብል ፕሪዴስቲኔሽን አማኝ ነው። ይሄን ያህል እግዚአብሔር አምላክን ጨካኝ አድርጎ ይዞ የሚንቀሳቀስ ግለሰብ ነው። በነገራችን ይሄ ጎረምሳ ትምህርት ነው። ትምህርቱ እግዚአብሔር ሰውን ለሲኦልና ለገነት አስቀድሞ በቃ ገና አንድ ሕፃን ከእናቱ ማፀን ሲወጣ በቃ ለሲኦል ተፈጥሮ ይወጣል ብሎ እግዚአብሔርን በዚህ ልክ ጨካኝ አድርጎ የሚስል የጎረምሳ ትምህርት ነው። እና በዚህ ትምህርት ይሄ ትምህርት መጽሐፍ ቅዱሳዊ ነው ምትል ከሆነ በየትኛውም መድረክ፣ በየትኛውም ጊዜ፣ በየትኛውም ሰዓት ላይ ቻሌንጅ አደርጋለሁ። የሚገርም ነው። በነፃ መድረክ አድነነ ከማቱ ሰውረነ ነው ጨዋታ እና እሱ ነው። እኔ አሁን ሞር ፊቴን ማዞሩን ፈልገው ወደ ካልቪኒስቶቹ ነው ወደ እነሱ ነው። እና የጴንጤው ያው ከአድዋ ድል በኋላ ስለሆነ ብዙ ከአድዋ ድል በኋላ ሉትራኖች ማንነካቸውም እነሱ
ከእነሱ ጋር ብዙ አንተን አንልም። ጴንጤኮስቴን ኦልሬዲ በቃ በብዙ ጭፍጨፋ አድርገናል። ብዙዎቹን ወደ ጌታ አምጥተናል። ነቅቷል። አሁን አይኑ እያየ ወደ ጴንጤ የሚሄድ ኦርቶዶክስ እንደሌለ በዚህ ሰዓት ሚዲያ ላይ ያለ በተለይ ግልጽ ነው። ያልተመታ ያልተዳሰሰ የጴንጤ ቶፒክ የለም። አሁን ወደ ካልቪኒስቶቹ ዞር ብለን እነሱ ጋር ደግሞ የእነሱን ትምህርት አውሬ የሆነ ትምህርት እንደሆነ ጭራሽ አጋንንታዊ እንደሆነ ደግሞ ሞር ማሳየት አለብን። ለዛ ነው እግዚአብሔር ከእናንተ ጋር ይሁን። ኦፕን ቻናል ኤኒዋን አካውንት ማድረግ ይችላል። በጣም ተባረክልኝ። እግዚአብሔር ብዙ ለሁላችን ተባረክልኝ። የኦርቶዶክስ በፊት ታስታውሳላችሁ የዛሬ 6 ዓመት ቪዲዮ ሰርቻለሁና ኦርቶዶክስ ልጆቿ ወደ ወንጌል አይመጡም ለምንድን ነው ብዬ የጮኩበት ቪዲዮ አለ። ለምን አሁን ኦርቶዶክስ በወንጌል አሳዳጅ ሆነች? አይደንቅም? ለምን ብዬ ሰርቻለሁ። ኦርቶዶክስ በወንጌል ደረጃ ብዙዎቹ ጋር ደፍራ አትገባም ነበር። ታስታውሳላችሁ የዛሬ 6 ዓመት እግዚአብሔር አምላክ ምን ያህል ኦርቶዶክሳውያንን እንዳስጠራ ቤቷን ወንጌሏን የሚያውቁ ልጆች ደርድራ መታሁን ድራሻቸው እየጠፋ በእስልምናውን ብትሄድ አለልህ እፎይ የሚባል እፎይታ የሚሰጥ ጀለስ አለ። ደፍሮ የሚገባ እፎይ ጋ የለም። በጴንጤ ብትለው ልደትን ገና ሲያዩት አንተ ማለት እኮ የሚባልበት ነው። መዝሙረ ያሬድን ዘማርያምን ብታገኘው የሚደነግጡበት ማንነት ነው ይዘው የመጡት። እቺን ዘመን እናፍቃት ነበር ኦርቶዶክስ። አሁን ግን የሚፈራ ሳይሆን በወንጌል አሳዳጅ ኦርቶዶክሳዊ ወንጌላውያን ተፈጥረዋል። ማን ይቅረብ አጠገባቸው? ይኸው እየተማጸነ ነው። ኑ ቻሌንጅ አርጉኝ ስለ ድርሳን፣ ኑ ቻሌንጅ አርጉኝ ስለ ገድላት እያለ ዘማርያም ወንድማችን አልቅሶ መደመን የቀረው። አልቅሰው አንተ ጠበልቀጂ አንተ ምን እየተባለ ሙልጭ እየተደረገ እየተሰደበ ንፍጣም ጠበልቀጂ እየተባለ ልሁን ግን እናውራ አንጠባት እያለን ይሄ ትልቅ እግዚአብሔር የሰጠው ነው። ዘማሪ ዝራ አላላችሁኝ? እሺ ዘማሪ ዝራ ላክልኝ። ዘማሪ ዝራ ካለ ላክልኝ፣ ሪኩዌስት አድርገኝ ያስገባለሁ። እና ደስ የሚል ነገር ነው። እግዚአብሔር ይባረክ። እኔ ራሱ ተረጋጋው። እግዚአብሔር አምላክ አረጋጋኝ። እኔ ራሱ እንደዛ የማይረባ ነገር ስናገር የነበረው ሰው ሰላሜን አገኘው። አባ ያ እስቲ ዘማሪ ካለ እንትን በልልኝ አስገባለሁ። ቁጥር ጻፍልኝ ወይ ደግሞ ዘማሪ እስራን ያላችሁኝ አይደለ? አስገባለሁ ብሮ። እኔ ኦፊሻሊ ኦርቶዶክስን ተቀበልኩ ብዬ የሰራሁት ቪዲዮ የለም። ስለዚህ አንዳንዶቻችሁ ለመሸቀያ አታርኩት። ኦርቶዶክስ እኔ ስፈልግ የምሄድባት እኔ ስፈልግ የምመጣባት አይደለችም። እኔ አሁን ወደ ኦርቶዶክስ እንትን ካልኩኝ ሙሉ ለሙሉ አውቂያት፣ ሙሉ ለሙሉ ተረድቻት፣ ሙሉ ለሙሉ እምነቷን ሌላ ሰው ቢጠይቀኝ እማንፈራፍርባት ወንጌልን ተምሬባት እንጂ ዝም ብዬ አልመጣም። ለምን ዳግም ስህተት መስራት አልፈልግም ነው። ሙሉ ጴንጤ ሲባል ሲጠይቀኝ ሙሉ መልስ የምሰጥባት ኦርቶዶክስን እስካላገኘው አልመጣም። ብዙን አግኝቼበታለሁ። ሌላ ሰው ሳይጨመር ራሴ ለሚመጡት ሰዎች በየአቅሚቲ መልስ እየሰጠው ማረጋት እንጂ ኦፊሻሊ እኔ ኦርቶዶክስ ነኝ ብዬ አልመጣሁም። የምመላለስባት መኪና የሚገጨኝ ምክንያትም የለም። አልቀበልም። ግማሽ ኦርቶዶክስነትን አልቀበልም። የምመላለስባት ስፈልግ የምወጣባት ስፈልግ የምገባባት የፓርቲ ቤት አይደለችም። ኦርቶዶክስ አይደለችም። ጨርሶ አይደለችም።
ፓርቲ አይደለችም ኦርቶዶክስ። ነገ ተነስቼ ቄስ ያደሳ ነኝ ብዬ ቸርች የምከፍትባት አይደለችም ኦርቶዶክስ። አይደለ የተከበረች ግዙፍ እንደሆነች አውቂያታለሁ። ስለዚህ በደንብ አውቂያት፣ በደንብ ተረድቻት፣ መልሱን በሙሉ አግኝቼባት ከዛ በኋላ እኔ መልስ የምሰጥባት ኦርቶዶክስን ነው የምፈልጋት። እኔ መልስ የምሰጥባት